ክርስቶስን ነው የምላችሁ። እኔ ይሄንን እየቀለድኩ ብቻ አይደለም። በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልጓል። የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የምሰጠውን የመሰረታዊ የክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹዋሊ ለክርስቲያን ወንድነቶቼ ብቻ ነው የምሰጠው እነሱን የማጥናት ምናምን ነገር እንዲሁ ቢሆን ጌታ በዛ ውስጥ እንትዬ ቢያስተምረን በሚለው ማለት ነው። ግን ለእናንተ ግን በቃ ፈቀድኩ። ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ውስጥ ታውቃላችሁ አይደል? ምን ነበር የተሳሳተው? ጌታ ኢየሱስ ላይ ነው የተሳሳተው። በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን፣ ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ አይነት ሰው አይደለም ብሎ ያስተምር የነበረ ሰው ነው። እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይኝ? ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ። የክርስትና ምን ሌላ ነገር ነው የሚያስተምረን? የክርስትና ትምህርት አይደለም። የክርስትና ትምህርት ካልሆነ ንገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት። ክርስትና ላይ ግን መጥቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን። እኔ እንደዛ ቢያደርግ ጥሩ ነው። እናንተም እንደዛው እና ያው ማስታወቂያችሁን አትስሩብን ባላያችን ላይ ያረፍቱን ያው ፈቅደንላችኋል የተወሰነ እንድትሰሩ እና መጀመሪያ ትምህርት ያስፈልጋል። ለማስተማር ባይዚ ትምህርት ይፈልጋል። ቅዱስ ያዕቆብም ከእናንተ ብዙዎች አስተማሪዎች አይሁኑ ይላል። አክቹዋሊ ይሄ ለፕሮቴስታንት ለኦርቶዶክስ ነው የሚሆነው። ይሄ ጥቅስ ከእናንተ ብዙዎች አስተማሪዎች አትሁኑ ተባለ። ባይዚ በጣም ትልቅ ቃል ነው። በነገራችን ላይ በእኛ ዘንድም ብዙ ሰዎች ብዙም በማናውቀው አሁን እኔ አስተማሪ አይደለሁም ጋይስ። እኔ ከወመኔዎች ዋነኛ ከዛ በኋላ የተወሰኑ ወመኔዎች እዚህ ጋር አሉ። ከዛ ዝም ብለን ወመኔዎች ሰብሰብ ብለን ግን ያው ኢየሱስን የምንወድ ስለሆንን ቤተክርስቲያናችንን የምንወድ ስለሆንን በዚህ በቅዱሳን ህብረት ውስጥ ሆነን ደግሞ ተስፋ የምናደርግ ስለሆንን እንግዲህ የቅዱሳኑን ፈለግ ለመከተል የምንሞክር ጌታችን ኢየሱስን ተስፋ የምናደርግ ስለ አምላካችን ስለ እግዚአብሔር ማወቅን የምንፈልግ ወደ ቅዱስ ሚስጥር ለመቅረብ ምናምን ነገር እንደው የምንታተር እንደዚህ አይነት ፍላጎት ያለን ሰዎች ሰብሰብ ብለን ትንሽ እያወራን ብቻ ነው እንጂ በእኔና በእናንተ መካከል የአስተማሪና የተማሪ አይነት ግንኙነት ያው የለንም፣ ታውቁታላችሁና ምንም ሆነ ምን ግን እንደው ይሄ ማስተማር ከተባለ ማለት ነው ሰው ለማስተማር ሲወጣ በጣም ዝግጁ መሆን ይጠይቃል። በጣም አደገኛ ነው። አንዳንዴ በማስተማር ውስጥ ሰውን በጣም ሊገድል ይችላል። ማዳን እንዳለ ሁሉ መግደል ደግሞ አለ እና ጥንቃቄ ይፈልጋል። ከእናንተ ብዙዎች አስተማሪዎች አይሁኑ አለ ቅዱስ ያዕቆብም እና እንደዛ በማለት ውስጥ ጥሩ አለ። እሺ ነውስ መጽሐፍ ቅዱሳችንን አሁን እናንብ። ዛሬ ቅዳሴን በዛውም እንድትወዱ ነው። በነገራችን ላይ ከቅዳሴ ጋር በተያዘ ባለፈውም ብያችሁ ነበረ። ቅዳሴ ወደ ጌታ ደስታ የመግባት ሚስጥር ነው የሚለው የቀሲስ ዶክተር መብራቱ ኪሮስ መጽሐፍ። በእሷ መጽሐፍ ትንሽ ጊዜ እንማማራለን። እስቲ ጸልዩልኝ ምናምን በጣም አንዳንዴ በቃ እየተሳነፍን ነው። እሱን ነገር በጣም ባሳካው ጥሩ ነው እና ሌሎች ጉዳዮችም አሉ። ቢመርግጥ ጸሎታችሁ አትለየኝ እናንተ ሰዎች። የምሬ ነው። ክርስቶስን በጸሎት ምናምን አለቀልኝ። የምር እኔ እንደዛ ነው ፊልም ማድረግ በጣም በእናንተ ጸሎት እንዳለው ነው ፊልም ማድረገው እና በጌታዬ ምህረት ማለት ነው። እና አንዳችሁ ለአንዳችሁ ጸልዩ። በተለይ አኪለ ሰማዕት አትርሱታ። እሺ እና እንማማራለን እና ቅዳሴ ላይ ቅዱሳት መጻሕፍት ይነበባሉ። በዛው ቅዳሴንም እንድንወድ ማለት ነው። አንዴ እንትን ልበላችሁ። አንዴ ኮመንቱን ረበሻችሁ ሳየው ረበሻችሁ። ቆይ አንዴ ዮሐድ ንጉስን 100,000 የማስገባት ቻሌንጅ ተቀላቀሉ። 300 ምናምን ሰው ነው። ይሁት ጋይስ እንዴ ጭራሽ እየጨመረው 400 ሊገባ ነው። ዮሐድ ንጉስን 100,000 ኦኬ። ይሄ ነገር ሁሌ ነው የሚጻፈው ጋይስ። እየተቀላቀላችሁ አይደለም መሰለኝ። ፕሊዝ ዮሐዴን ብትችሉ ሁላችሁም ቆይ እዛ ቴሌግራም ላይ ማስቀምጠላችኋለሁ። ቪዲዮም ሰራለሁ ያለው በርግጥ ነግሬያችኋለሁ። ትላንትም ቪዲዮም ሰራላታለሁ እና ዮሐዴን ፕሊዝ እንደው በጌታ ፎሎ አድርጉት እሺ ጋይስ። ዮሐዴ ብዙ ጊዜው ነው ምናምን ነገር ማገልገል ምናምን ከጀመረ እስልምና ላይ የሚሰራው እንደማቸው ምናምን ነገር
ብዙ ጊዜ ሆኖታል፣ ግን ጩጪ ነው። ወደ 70 አካባቢ ነው አይደል? 60 ምናምን ሺህ ማለት አይጠቅመውም። እውነቱን ለመናገር ጋይስ አሁን ዮሐዴ 100 ሺህ ቢገባ 100 ሺህ ብዙ ነው አይደለም፣ ትንሽ ነው ግን 100 ሺህ ብዙ ነው ግን አሁን ከሌሎቹም አንፃር ምናምን ያው እኛ ጋርም ብዙ ሰው አለ አይደል? እና ብዙ የተለያዩ ሰዎች ጋር በጣም ብዙ አለ። ያን ብዙ የማይሰራ ማለት ኖርማል ዓለማዊ ነገር ጋርም ብዙ ሰው ሊኖር ይችላል። ችግር የለውም እሱ በነገራችን ላይ ጥሩ ነው ይኖር። የትኛውም ሰው ጋር ብዙ ሰው ይኖር እሰየው። ብቻ መጥፎ ነገር አያድርግ እንጂ ያ ሰው መጥፎ ነገር ካላለ ዓለማዊ ሰውም ቢሆን ዓለማዊ ኮንተንት ቢኖረው ይኖረው፣ እሱ ችግር ምንም ችግር የለም። እና ግን አሁን 100 ሺህ ቢገባ ዮሐዴ ምንም አይጠቅምም። እውነቱን ለመናገር ለሱ ማለት የሚጨምርለት ነገር አይኖርም። ግን ኃላፊነት እንዳለበት እየተሰማው ይሄዳል። ብዙ ሰው የመኖሩ ነገር እሱን ከጠቀመው በምንድን ነው ኃላፊነትን እንዲያስብ ያደርገዋል። ከዛ በደንብ እየታተረ በደንብ እየሰራ እንዲሄድ ያደርገዋል። ፕላስ ደግሞ መተው ሰዎች ፎሎ ቢያደርጉት እነዛ ፎሎ የሚያደርጉት ክርስቲያን ወንድሞቻችን ደግሞ ይጠቀማሉ። እሱም ከሚሰራቸው ቪዲዮዎች ምናምን ይጠቀማሉ። እና ያ ካልሆነ በስተቀር ምንም የፎሎወር ብዛት ምናምን ያንሃል እውነቱን ለመናገር ያንሃል አሁን መንፈሳዊ ነገር ላይ የሚሰራ ሰውን በዛ ደረጃ የሚጠቀም አይመስለኝም እውነቱን ለመናገር። እና ፎሎ አድርጉት እና እሺ አሁን ኮሜንቱን እንዝጋና እናንብብ። ቅዳሴ ላይ ስናስቀድስ ማለት ነው ቅዱሳት መጻሕፍት ይነበባሉ። በነገራችን ላይ ስትጸልዩም ቅዱሳት መጻሕፍትን በጸሎታችሁ መሃል ገልጣችሁ ከመጽሐፍ ቅዱስ ከወንጌላት ምናምን ከመልእክታት ማንበብ ይቻላል። በጸሎት መንፈስ ሆናችሁ፣ ምክንያቱም የቅዳሴያችን ላይ እናነባቸዋለን እና ሁልጊዜም የሚነበብ ይህም ስብሐት ምናምን እንዳለ ሆኖ ከመዝሙረ ዳዊት እንዳለ ሆኖ ከአዲስ ኪዳን ሁልጊዜም ወንጌል ይነበባል። ከአራቱ ወንጌላት አንዱ የጻፈው እንደሚያዘው ወይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከሶስት አንዱ ይነበባል። የሆነ ምዕራፍ ክፍል ተመርጦ ማለት ነው ይነበባል ቅዳሴ ላይ። ከቅዱስ ጳውሎስ መልእክት ሁልጊዜም ይነበባል። ከቅዱስ ጳውሎስ መልእክታት ከ14ቱ አንዱ ተመርጦ ከሮሜ እስከ ዕብራውያን ካለው ውስጥ ተመርጦ ከዛ ውስጥ የሆነ ምዕራፍ የሆነ ክፍል ይነበባል። ከዛ ውጭ ካሉት ደግሞ የአዲስ ኪዳን መጽሐፍት አንዳቸው ወይ ከጴጥሮስ መልእክት ወይ ከይሁዳ መልእክት ወይ ከያዕቆብ መልእክት ወይ ከዮሐንስ መልእክት ወይ ከዮሐንስ ራእይ ከነዚህ ከአንዳቸው ደግሞ ተመርጦ ደግሞ ይነበባል። ሁሌም እንደዛ ደግሞ ይደረጋል። እና ዛሬ ከነዚህ ከሶስቱ የአዲስ ኪዳን ክፍሎች የተነበቡትን አብረን እናነባለን ማለት ነው። እንደጻፈው ማለት ነው። ወንጌሉ የጌታ ኢየሱስ ነው። ሉቃስ ጽፎታል። ሉቃስ ምዕራፍ 24 ከቁጥር 45 ጀምሮ እሺ፣ ከቁጥር 45 ጀምሮ እንደ የተነበበው ከቁጥር 44 እናደርገው። እሺ፣ እንዲህ ይላል። እርሱም አለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ምን አለ? በዚያን ጊዜ መጽሐፍትን ጌታ ኢየሱስ ሞቶ ተነሳ እና ሞቶ ተነስቶ ያገኛቸዋል ምናምን ነገር እና ሐዋርያቱ በቃ በደንብ አልጸኑም ነበረ። በነገራችን ላይ ትንሣኤውን ከማየታቸው በፊት ሐዋርያቱ አልጸኑም እና በቃ የሆነ ሄድ መለስ አይነት ነገር ውስጥ ነበሩ እና ጌታችን ሲሰቀል ምናምን ነገር በቃ ሞተ በቃ ብሎ ነበር። በቃ ሞተ። አብሮን ያን ሁሉ ጊዜ እንደዛ ተስፋ አስደርጎ ነበር ምናምን፣ ግን በቃ አጣ ነው አይነት የሚመስል ነገር ውስጥ ገብተው ነበር። የኤማሁስ መንገደኞችንም ማየት ይቻላል እንግዲህ ከዚህ ክፍል ቀደም ብለን ማለት ነው 29 ምዕራፍ መጨረሻ ላይ ወደ 24 ምዕራፍ መጀመሪያዎቹ አካባቢ ላይ 24 ምዕራፍ ላይ ቲንክ እዚሁ 24 ምዕራፍ ላይ የኤማሁስ መንገደኞች ወደ ኤማሁስ ሲሄዱ ጌታችን ኢየሱስ አግኝቷቸው ምናምን ነገር ሲያዋራቸው የነበሩት ማለት ነው እና መጽሐፍትን ሲተረጉምላቸው የነበሩ እና መጽሐፍትን ሲተረጉምልን ልባችን ይቃጠልብን ነበር ያሉት ሰዎች ማለት ነው። እና እነሱ ከነሱ ጋር እንደዚህ እየተገናኘ ይነጋገር ነበረ ጌታ ኢየሱስ እና እነሱ የመሰላቸው በቃ ሞቶ የሚቀር ነበር የመሰላቸው። ለምን አልኳችሁ?
ጌታችን ኢየሱስ የሚናገራቸውን ነገር በጣም በዛ ይጸኑ አልነበሩ ማለት ቀደም እንዳልኩት ሄድ መለስ አይነት ነገር ነበር። እንደዚህ ነገር ውስጥ ነበሩ። ትንሳኤ ግን በጣም ትልቅ አረጋጋጭ ነው። ሞቶ ተነስተው ካዩት አስቡት ሞቶ እንደሚነሳ ምናምን ነግራቸው ነበረና ግን በዛ ደረጃ በእምነት በጣም የጠነከሩ ስላልነበሩ ልክ ሲሞት ይነሳል የሚለው ያን ያህል በጣም እንደው ልባቸው ላይ በደንብ በእምነት ደረጃ ይሉ አልወጣም። ተነስቶ አረጋግጦ ሲያሳያቸው ግን በቃ በእርሱ ላይ ያላቸው እምነት በጣም ከፍ ይላል ማለት ነው ያኔ እና ሰው ጌታችን ኢየሱስ ምን አለ? ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ እኮ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የብሉይ ኪዳን መጽሐፍትን ያነባሉ፣ የሕግ መጽሐፍትን፣ መዝሙራትን፣ ነቢያቱ ምናምን ያነባሉ። ግን የብሉይ ኪዳን መጽሐፍት በሐዲስ ኪዳን ብርሃን መገለጥ አለባቸው የሚባለው ለዚህ ነው። ጌታ ኢየሱስ መጽሐፍትን በደንብ እንዲበራላቸው ይገልጥላቸው ጀመር። ዝም ብለህ አንብበ በራስህ ከተረዳ ሁሌ ስህተት ውስጥ ትወድቃለህ። ልክ እንደ ኢትዮጵያዊ ጃንደረባ ማለት ነው። በዚህ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዶ ሲያገኘው የኢትዮጵያዊ ጃንደረባ ኢሳይያስን ያነባል። ትንቢት ነው የሚያነበው። ኢሳይያስን ያነባል። ኦኬ የምታነበውን ታስተውለዋለህን አለው። አይ የሚያስተምረኝ ሳይኖር እንዴት አለ። የሚያስረዳኝ የሚያሳየኝ ሳይኖር እንዴት አድርጌ አለ። ያኔ ከዛ መጽሐፍ ጀምሮ ወንጌልን ሲሰብክለት እናያለን ማለት ነው ፊልጶስን እና ጌታችንን ሞቶ ከተነሳ በኋላ ከሐዋርያቱ ጋር እየተገናኘ ያስተምራቸው ነበር እና ምን አለ? ኦኬ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቃል በቃል እንዲህ ላይ ይጻፍ ይችላል ግን በውስጡ እንደዚህ አይነት ሜሴጅ እንደዚህ መልእክት በብሉይ ኪዳን መጽሐፍት ውስጥ በሕግ በነቢያት በመዝሙራት መጽሐፍት ውስጥ ግን መልእክቱ ተላልፏል። ስለዚህ እሱን እንዲመለከቱ እሱን መመልከት የሚችሉበትን አይን ይሰጣቸዋል ወይም እሱን ይገልጥላቸዋል ማለት ነው ጌታችን ኢየሱስ። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ቅዱሱን መንፈስ ማለት ነው። አባቴ የሰጠውን ያንን ተስፋ መንፈስ ቅዱስን የሰጠውን ተስፋ እኔ እልክላችኋለሁ። አስቀድሞ በኢዩኤል ላይ ተነግሮ ነበረ። ትንቢተ ኢዩኤል ላይ ምን ብሎ ተነግሮ ነበረ? ምንድነው? በስጋ ሁሉ ላይ ከመንፈሴ አፈሳለሁ የሚል ታላቅ የሆነ ተስፋ ተሰጥቶ ነበር። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሁን ሊያደርግ ነው ጌታ ኢየሱስ እንዲህ ብሎ ተናገራቸው። ስለዚህ ሐዋርያቱ ምን ያደርጋሉ? በአንድ ቦታ ከጌታችን ከኢየሱስ ክርስቶስ እናት ከቅድስት ድንግል ማርያም ጋር ሆነው በጸሎት እየተጉ ይጠብቃሉ። ስለዚህ ጌታ ኢየሱስ ያደርጋል ተስፋ እንዳስደረጋቸው ካረገ በኋላ በ10ኛው ቀን ማለት ነው መንፈስ ቅዱስን በእነርሱ ላይ ደግሞ ይልከዋል ማለት ነው። ያኔ ኃይልን ይታጠቃሉ፣ ኃይልን ይለብሳሉ። እሺ ቀጠል አድርጎ እንዲህ አለ፣ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። በስመ አብ። እስከ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ጌታ ኢየሱስ እጆቹን አንስቶ ሐዋርያትን ሲባርክ አስቡት። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ጌታ ኢየሱስን ሲያርግ ቀጥታ አዩት ማለት ነው። አሁን ሰሞኑን እርገት አልነበረ? እርገት ከመሆኑ አንጻር ከእሱ ጋር የተያያዘ ምን አይነት ነገር ንባባት ተመርጦ ስለሚነበቡ ይህን የወንጌል ክፍል አነበብን። ጌታችን ኢየሱስ እያዩት ከፍ እያለ ያደረገው ከዚህ በፊትም እንዳልኳችሁ ስለዛ ጌታችን ኢየሱስ አሁንም ደግሞ እንዲሁ ደግሞ ሲወጣ እንዳዩት ደግሞ ክርስቶስ ኢየሱስ በታላቅ ክብር ደግሞ ተመልሶ ይመጣል። የቺኛ ክፍል ብቻ ነው ዛሬ ተነበበው። ዮሐንስ ወንጌል ማነው የሉቃስ ወንጌል ወይም የወንጌል ክፍል በአጠቃላይ ይሄን የተነበበው። እሺ ቀጣይ የተነበበው የጳውሎስ መልእክት ነው። ግን የጳውሎስ መልእክትን ከማንበባችን በፊት መዝሙር እንሰማለን አይደለ? yes guys ከዛን ቶሎ የፈጠነ ጨራርሰን እንወጣለን። እሺ እስከዛ ግን ኮሜንቱን ላብራላችሁ ለእናንተ
ኦኬ እስቲ ምን እንክፈት? እሺ አምሩ ባህር ዛሬ ኦፍ ኮርስ አንድ ባይዚ በጣም ነጠላ ራሱን የቻለ ቫይብ ነው። ነጠላ በጣም ጸዴ ነው ነገራችን ላይ። እኔ ብዙ ጊዜ ለምንድን ነው ነጠላ ማትለብሰው እባላለሁ። ኦኬ ስለሚያምርብኝ ነው ማለት ትፈልጉታላችሁ። አንድ አምሮብኝ መግባቱን ለዚህ ነው ማለብሰው። ስቀል ነው ደግሞ። እሺ ደግሞ ቀልዱንም የምሩንም ሪከርድ አታርጉ ሰዎች። ሪከርድ ድንገት ቢደረግ ራሱ አይለቅ። ይሄ እየቀለድኩ ነው ጭራሽ እንዳይሉ። እሺ ለካ ዛሬ የአቡነ ተክለ የአባታችን የአቡነ ተክለ ሃይማኖት መታሰቢያ በዓል ነው። 24 ነው መታሰቢያ ቀን ነው። እሺ እሺ ቆይ እሺ ይሄን እየሰማን ለደሳችን አዘጋጅ ያኛው በነገራችን ላይ አባታችን ቅዱስ አቡነ ተክለ ሃይማኖት በጣም የተወደዱ አባታችን ናቸውና በጣም ነው የሚያሳዝነኝ። አንዳንዴ እዚህ እኛ ሀገር በቃ ሆኖ ባልሆኖ ወይ ደግሞ ዝም ብሎ በመጽሐፍት ብቻም እየመዘኑ ማለት በመጽሐፍት ብቻ ይነሲዝ ዝም ብሎ እነሱ አንብበው በተረዱት ልክ ለምሳሌ ገድል የአቡነ ተክለ ሃይማኖት ገድል አለ አይደል? ገድሉን ያነቡና ያሉነ ነገር እየተናገሩ የአቡነ ተክለ ሃይማኖት እንደዚህ እንደው በሽታቸው ከክርስቶስ ደም ጋር እኩል ሆነ አይልም። ባይዚ መጽሐፉ ከዚህ በፊትም አክቹአሊ መልስ ሰጠንበት ነበር እዛው ቴሌግራም ላይ። የአቡነ ተክለ ሃይማኖት በሽታ ከክርስቶስ ደም ጋር እኩል እንደው በጌታ ነው። እቺን ቀኗን አስመልክቼ እሷን እኔ ገድሉን አምጥቼ እስቲ የምታስታውሱ ቆይ አላስታውሰዋለሁ እኔ በጌታ ስም ኢቭን እንትን ብዬዋለሁ ጽፌበታለሁ ራሱ አንዴ ቆይ ሰርች አድርጎና እንትን ክፍሉን ከዛ የገድሉን አምጥቼ ላምብላችሁ እንዴት ፕሮቴስታንቶች በአባታችን ላይ በገድሉ ላይ አክቹአሊ እንዴት እንደሚቀጥፉ። ከዛ በኋላ ደግሞ በጣም እንደው አባታችን አቡነ ተክለ ሃይማኖት በጣም የተወደዱ አባት ክርስቶስን በጣም እኛ ጋር ብቻ አይደለም በነገራችን ላይ ወደ ሌሎች አብያተ ክርስቲያናት ከኢትዮጵያ ወጣችሁ ምንድነው ብትመለከቱ የሚታወቁ አይነት አባት ናቸው። በሌሎችም እንደዚህ በአሃቱ ቤተክርስቲያን በኮፕቲክ ምናምን በግብጽ ቤተክርስቲያንም ምናምን በጣም የተወደዱ አባት ናቸው። በጣም ብዙ ቤተክርስቲያኖች አሏቸው ምናምን እነሱ ጋርም ማለት ነው። ኢቭን የገድል መጽሐፍም ያላቸው እዛም የገድል መጽሐፋቸው አለ። ባይዚ የተወሰነ ለየት የሚል ነገር አለው ሲባል ሰምቻለሁ ትላለህ፣ ግን አለ እዛ ምንድነው በጣም በቃ ትልቅ ኢትዮጵያዊ ጻድቅ ምናምን ብለው በጣም የሚያከብሯቸው። ኢቭን ዌብሳይት አላቸው ሴንታክላ.org የሚል ሴንታክላ.org የሚል ዌብሳይትም ጭምር አላቸው እና በጣም በትልቁ ነው የሚወደዱት። በጣም በትልቁ ክርስቶስን ነው የምላችሁ በጣም እና እዚህ ራሱ እንግዲህ ያው ኦልሬዲ ስላያችሁ ማለት ነው። ከዚህ ቀደም የሆኑ ፎቶ አብሬያቸው የተነሱ የሆኑ አንድ አባት አሉ አይደለ? እሳቸው ቤት ራሱ የአቡነ ተክለ ሃይማኖት ስዕል ነው ያለው። የአባታችንን ስዕል ከመቤታችን ጋር ምናምን እየተደረገ ሁለት ቅዱሳን አንድ ላይ ያደረጉ መሳል ልምድ አለ መሰለኝ እዛ እና የአባታችን አቡነ ተክለ ሃይማኖት እና የመቤታችን አንድ ላይ ስዕል ነው ቤታቸው ላይ ራሱ ያለው እና በጣም የተወደዱ አባት ናቸው። እዚህ አንዳንድ በጣም አስቸጋሪ በጣም እኔ ምንም አይደለም ተዋቸው ብቻ ፕሮቴስታንቶችን ጌታ በጣም ልብ ይስጣቸው ነው የምለው። ቆይ አንዴ ቦታውን ከፍቼ አነብላችኋለሁ ምን እንደሚል ማለት ነው። ማለት በቃ በከባድ ህመም ሞተው ነበር። በከባድ ህመም ነው የሞቱት አባታችን እና ያንን ከባድ ህመም ማለት ለሰማዕትነት በጣም ዝግጁ ነበሩ። ሰማዕትነትን ልቀበል ፍቀድልኝ የሚሉ አይነት ሰው ነበሩ። ልክ በፊትና ቅዱስ አግናጢዮስ ለአንበሳ ልሰጥ ስጋዬን አንበሶቹ ይቦጫጩት ይብሉት በጥርሶቻቸው መካከል ያድርጉት ብለው
እንደወጡት ልክ እነ ፖሊካርፕም ለእሳት ተላልፎ እንደተሰጡ አባታችንም ደግሞ በሰማዕትነት ማለፍን ነበር የሚፈልጉትና ቅዱስ ተክለ ሃይማኖት እንደዛ ነበር የሚፈልጉት። ግን በዛ መልኩ ግን አልነበረም ለእነሱ የሆነው። አዎ በቃ አደገኛ የሆነ አሟሟት ነው የሞቱት፣ ግን በህመም ማለት ነው። እሺ አንዴ አረሳት ኢትዮጵያ sad. Okay. ምን ላይ ነበር የለቀኩት? በጌታ ስም እዚህኛው ቻናል ላይ አይደለም እንዴ? ቆይ እስቲ መጽሐፉን ላምጣውና በቀን የተከፋፈለ ስለሆነ በቀላሉ ማግኘት የምችል ከሆነ አሰየው፣ ካልሆነ የሚያውቀው ሰው ካለ ይነግረኛል። ካልሆነ ግን አረፈ ወደ መዝሙሩ ትሄዳለህ አዳሚ አይደለ? ያስ እሺ መጽሐፉ ታሪክ ላይ ራሱ ትማሩ አታስታውሱም ጋይስ? ታሪክ ላይ እኮ አለ ኖርማሊ ታሪክ ትምህርት ላይ ማለት ነው። የአቡነ ተክለ ሃይማኖት ምን ያህል እንደዚህ የክርስትና ወንጌል ምናምን እንዳስፋፉ ምናምን አንዴ ቆይ እስቲ እንደው ወደ በኋላ በኩል ወይ ቅዳሜ እስቲ የሚያውቅ ሰው አለ ኤግዛክትሊ ቦታውን በቀን ሲከፋፈል ያለበትን ማለት ነው። አክሊለ እኔ ላሳያህ እንግዲህ ብሎ እንዳይመጣ ያጭልስ አመጣውታ ድምፁ። እሺ አይደለም እሺ አገኙት አያክሊት። እሺ እዛው ዘቀዳሚት ይላል ገድለ አቡነ ተክለ ሃይማኖት ዘቀዳሚት። ያው ይህንን ስራ ለማድረግ አይደለም እውነቱን ለመናገር ከዚህ ቀደም እንዳልኳችሁ እኔ ገድላት ላይ ምናምን ለሚነሱ ጥያቄዎች እንደዚህ እየወጡ ሁሌ መመለስ ምናምን እኔ ያው አስፈላጊ ነው ብዬ አላስብም። ክርስቲያኖች በቃ ዋናው አስተሳሰባችሁን ብቻ እንትን ብላችሁ እያያችሁ መጠቀም ያለባችሁን ከገድላቱ መጠቀም አለቀ። ያው ዝም ብለህ ዛሬ ተክለ ሃይማኖትም ስለሆነ ከምን ዝም ብዬ ትዝ ላይ ነው። እሺ ይኸው በቃ እሺ ከዚህ ጀምር ይላምብ። እሺ
ጌታ ኢየሱስ ስለ አቡነ ተክለ ሃይማኖት ይገለጥለትና ያወራል ምናምን። እሺ እና ብዙ አባታችንም እንዲያ ነው። እሺ ገድለ አቡነ ተክለ ሃይማኖት ዘቀዳሚት ቁጥር 20 ላይ ምዕራፍ ምዕራፍ 54 ላይ ማለት ነው። ምዕራፍ 54 ከቁጥር 20 ጀምሮ ብፁዕ አባታችንም መጠኔ አይደለውን ይህን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖት ለጌታ ኢየሱስ ማለት ነው ይሄን የተናገሩ ምን አሉ? ብፁዕ አባታችንም ማለት ጌታ ኢየሱስ ለእርሱ ለብፁዕ አባታችን ለአቡነ ተክለ ሃይማኖት የተለያየ ነገር እንደተናገረው ዘንድ ቀበል አደረገና አቡነ ተክለ ሃይማኖት ደግሞ ብፁዕ አባታችንም መጠኔ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። አሁን ልክ ነፍሴን በምን ትለያታለህ? ጌታም በስራ ሁሉ እነሆ እኔን ተከተልህ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንገስን ከኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባሃል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ወይም ደግሞ በመከራው ከመሰልነው በክብሩም ደግሞ እሱን እንመስሏለን የሌለ ልክ እንደዛ ማለት ነው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና ልክ በሞቴ ትመስለኛለህ አይደል ያለው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ለምን የሞትኩ ነኝ አለ? ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩኝ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። ብፁዕ አባታችን ልክ ጌታ ኢየሱስ እኔ አዳምን ከኃጢአት ነፃ አወጣው ዘንድ ከጠላት እጅ ነፃ አወጣው ዘንድ እጆቼን እግሮቼን በመቸንከር በመስቀል ላይ በእንጨት ላይ ተሰቅዬ ሞትኩኝ እንጂ ሌላው ሰው እንደሚሞተው ሁሉ የሞትኩኝ አይደለሁም ሲለው ብፁዕ አባታችን ቀበል አደረገና ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። በኢየሱስ ስም እንድሞት ጌታ ሆይ በስምህ እንድሞት በአደባባይ እንድሞት እዘዘኝ አለ። ጌታም መጋደልንስ ፈጽመህ ከሞት በቀር ምንም አልቀረህም አለው። እነሆም በክፉ በተቅማጥ በሽታ ትሞታለህ አለው። አሁን ጌታችን ኢየሱስ ያንን በስቃይ የመሞትን ነገር እንዲቀምስ ያደረገው በዚህ መልኩ ነው። አንዳንዶች ታርደው ሊሞቱ ይችላሉ። አንዳንዶች ለእሳት ተሰጥተው በስቃይ ሊሞቱ ይችላሉ። አንዳንዶች ለአንበሳ ለአናብስት ተሰጥተው ሲሞቱ አይተናል። አባታችን ደግሞ በዚህ በክፉ በሽታ ማለት ነው። እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ለክ ጴንጤዎች ይህንን ነው አዛብተው ሰዎችን ለማጭበርበር የሚሞክሩት። የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋር እኩል ሆነ ብሎ በአደባባይ ወጥቶ ይናገራሉ። ጌታ ኢየሱስ ግን የተናገረው ምንድነው? እኔ አዳምን ከጠላቱ እጅ ለማዳን አሁን እንደዛ አድርጌያለሁ እና ብዙዎች ያው በሞቱ ለመምሰል የሞቱት ሞት አለ አይደል የሰማዕታት ሁሉ እንደዛ ቆጥርልሃለሁ እያለው ነው። ምንድነው ያለው? እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እንደምን እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ስለዛ እንደ ሰማዕትነት እቀበላለሁ ይሄንን በሽታህን ሰው እንደ ሰማዕትነት እቆጥርልሃለሁ አለው እንጂ ከኔ ደም ጋር ያንተ ይሄ በሽታ እኩል ነው በጌታ ስም የሚል ክርስቶስን ነው የምላችሁ ይሉ። ግን ምንድነው ሰይጣን በጣም ክፉ ነው ጋይስ። ሰይጣን በጣም ክፉ ነው። እንደው ይሄን ብቻ አይደለም ያላችሁ አይደል? ቀጠል አድርጎ ደግሞ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ ቁጥራቸውን ስለዚህ የሰማዕትነትን ክብር እሰጥሃለሁ አያመልጥህም ነው። ስለዚህ አባታችን በዛ በሽታ ሲሞት የዛ የሰማዕትነትን ክብርን አላጣም ነው እንጂ ከኔ ደም ጋር ያንተ በሽታ እኩል በጌታ ስም እኛ ወተን የምናወግዘው
እኔ ሌላ ሰው ባያወግዝ ራሱ እኔም አንድ ግለሰብ እዚህ ውስጥ ያለ አንድ ግለሰብ በፍጹም ውሸት ነው ብሎ መናገር ይችላል። አንድ ኦርቶዶክስ ተነስቶ የአባታችን በሽታ ከክርስቶስ ደም ጋር እኩል ነው የሚል ቢኖር ግን ገና ከጅምሩ ቤተክርስቲያኔ እንዲህ ያለ ነውርን አታስተምርም። እና ፕሊስ እኔ ጴንጤ ወንድም እህቶቼ በጌታ ኧረ ልብ ግዙ። በጌታ ስም የምሬ ነው ክርስቶስን። እኔ ሰው በውስጡ ክርስቶስ ቢኖር ኖሮ እመኑኝ በሐሰት በተአምር ማንንም አይከስም። በሐሰት ብቻ አይደለም በማያውቁት ነገር። ምክንያቱም ከታች ያሉት እንግዲህ አሁን የሚነግሯቸው ምናምን እየወጡ ይኸው ምናምን እያሉ የሚናገሩት ልጆች አሉ አይደለ? ከላይ ያሉት ከታች የሚሰሙ ደግሞ ወንድም እህቶቻችን አሉ ጴንጤዎች። ምንም በማያውቁት ነገር እነሱ ሲናገሩ የሰሙትን ብቻ መተው እንዴ የአቡነ ተክለ ሃይማኖት ተቅማጥ እንደዚህ ሆኖ ምን ይላል? አያውቅም እኮ ታልኩ። ያው አሁን ያነበብኩት ነው ያለው። ሌላ ነገር እንኳን የለም። ጌታ ኢየሱስ የሚያውቀው ሰው ውስጡ ክርስቶስ ሲኖር በማያውቀው ነገር ፕላስ ደግሞ እንደው በክፋት ብቻ ተነሳስቶ በሌለ ነገር ለመክሰስ አይነሳም። እኔ ክርስቶስ በውስጣችሁ እንደሌለ አንዱ ማሳያ ይሄ ነው። ለእናንተ ልክ የማንን ነው የጌታችን ኢየሱስ ሳመው እንደው እና ለብዙ ሰዓት ሳመው ስለዛ ብለው ማለት ነው። ማለት መጽሐፉ ላይ ኦኬ ሳመው የሚል ይኖራል። ግን አሁን መሳም ምንድን ነው የሚለው ራሱ መታወቅ አለበት። በመጽሐፍ ቅዱሳችን ላይ በተቀደሰ አሳሳም ተሳሳሙ ይላል። እንዳለ ሰዎችን ስድ እያደረገ እኮ አይደለም መጽሐፍ ቅዱስ። ኤኒዌይስ ብቻ ግን ሳመው ለብዙ ሰዓት የሚል ነገር አለ። ስለዛ በቃ ጌታ ኢየሱስ አንድን ቅዱስ አባት እንደዛ ስላደረገ ብለው የሚናገሩት ነገር ጌታ ኢየሱስ እነሱን ይቅር ይበላቸው እኔንም አሁን ይቅር ይበልኝ የእነሱን ነገር በማንሳቴ እና ይሄ ሆሞሴክሹዋሊቲን ተመሳይ ጾታ እንደዚህ አይነት ነገሮችን ከሱ ጋር አገናኝቶ የሚናገሩ እውር ጴንጤ እንዳለ ታውቃላችሁ ጋይስ። እዛ ሰይጣን ያደረበት ጴንጤ ይሄን ይቅርታ ጴንጤ ወንድሞቼ እኔ ሁላችሁንም አላልኩም፣ ግን ይሄንን ከእንደዚህ አይነት ነገር ጋር የሚያገናኝ ጴንጤ በግልጽ በቃ ሰይጣን እየጋለቡ ያለ እንደዚህ ልጓም አድርጎለት ማለት ነው። ጌታን በኢየሱስ ኧረ በስመ አብ እኔ በጣም ጌታ ካልደረሰላችሁ በስተቀር ከእንደዚህ አይነት የሰይጣን እስራት በተአምር የምትላቀቁም አይመስለኝም። እና በተቻላችሁ አቅም መተቸት ካለባችሁ መተቸት ባለባችሁ መልኩ ተቹ። እኔ ራሴ ለምሳሌ መጽሐፍት ላይ ይሄ ስህተት ነው ብዬ አውቃለሁ። በነገራቸው ላይ አይደል እኔ አላውቅም አውቃለሁ። አንድ መጽሐፍ ላይ ለምሳሌ ግን ከታሪክ አንጻር ምናምን በቃ ታሪኩ ይታወቃል። የሚታወቅ ታሪክ ከሆነ ይሄ ከታሪክ አንጻር እንደው ትክክል አይመስለኝም ያው ጥቂት ተናግሬ አውቃለሁ። እንደናንተ አይነት እንደዚህ የእውር ነገር ግን ማንም ሰው አይሰራም ሰይጣን ከሌለበት ሰው በስተቀር። እና ሁሉም ነገር ከዛ ጋር አታገናኙ። ልክ አናጺ ያየው ሁሉ ቢስማር ይመስላል የሚባል ነገር አለ አይደል? በቃ ሁሌ እሱ ቢስማር ላይ ስለሆነ ያየው ነገር ሁሉ ቢስማር ይመስላል ወይ መዶሻ ይመስላል። ልክ እንደዛ እነሱ ቢሆን ያዩት ነገር ሁሉ ይሄ ከሆሞሴክሹዋሊቲ ጋር የሚገናኝ ወይ ምናምን እንግዲህ ወይ እንደዛ እንድንጠረጠራችሁ አታድርጉ እንደው በጌታ። እና ኤኒዌይስ ብፁዕ አባታችን ጋር ያለው ነገር ይሄንን ይመስላል። በመንግስተ ሰማያትም ለአንተ ሰጣችኋለሁ ይላል። እሺ በቃ እሺ እንደዚህ ያለው እንደው አጋጣሚ ቁጥር 24 ላይ ዘጋር ማለት ነው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ አለ ጌታ ኢየሱስ። ብፁዕ አባታችንን ይሄን ብሎ ተናገረው 3 ጊዜ ሳመውና ወደ ሰማይ አረገ። አሁን ይሄንንም ሲያዩ ሰይጣን ያለባቸው ሰዎች ጉድ 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 ኢየሱስ 3 ጊዜ አቡነ ተክለ ሃይማኖትን ሳመው በቃ የሆነ ነገር ተፈጠረ እንደዛ የሚሉት ጌታ ኢየሱስ አግኝቶ በሳመኝ። በስመ አብ እናንተ በጣም እውር በኢየሱስ ምን ኧረ አታናግሩኝ እንደው በጌታ ተውኝ። በጣም ግን በኢየሱስ ምን እንደነዚህ አይነት ሰዎችን የሚሰማ ጴንጤ ራሱ በጣም ነው የሚገርመኝ። ክርስቶስን እንዴት እንደምትሰሟቸው ኧረ በጌታ እኔ ጴንጤ ፕሮቴስታንት ወንድሞቼ እኔ በጌታ ስም ከእንደነዚህ አይነት ሰዎች እኔ በትርቁ ነው የሚሻለው። ለማንኛውም ከሰው ብፁዕ አባታችን ብፁዕ አባታችን ገድሉ ምንም አለ ምን ማለት ነው እሱ እንዳለ ይሁንና ቅዱሱ እንደ ቅድስናቸው ግን በእኛ ብቻ አይደለም በሌላውም ይታወቃል። ገድሉ ስህተት ነው ብትሉ ራሱ ማለት ነው ቅዱሱ ግን እንደ ቅዱስ ማለት ቅዱስ እንደመሆናቸው ጌታ ኢየሱስን መስሎ እንደመኖሩ ግን አቡነ ተክለ ሃይማኖት አለ። በእኛ ሀገር ብቻ የሚታወቅ አይደለም በውጭ ዓለም ሳይቀር ይታወቃል። ከእኛ ሰምተው ብቻ ደግሞ እንዳይመስላችሁ
ከኢትዮጵያ ወደ እስራኤል ምናምን ወደ ሌላ ቦታ የሚሄድ ስለነበር አቡነ ተክለ ሃይማኖት እዛ ሳይቀር አለ ታሪኩ። ስለዛ ይታወቃል እና በጣም ድንቅ ተአምርን የሚያደርግ ነው። በምልጃው በጣም ነው የሚጠቀሙት በውጭ ዓለማት ያሉ ክርስቲያኖች ሳይቀሩ። ስለዛ አሁን ምንድነው እኛ እንግዲህ በቤተክርስቲያን ውስጥ ያለን ሰዎች ቤተክርስቲያን ማለት የምእመናን ህብረት አንድነት ማለት አይደለም፣ የክርስቲያኖች ህብረት አንድነት ነውና ይህ ህብረቱ አንድነቱ ምድር ላይ ያለን ተጋድሎ ላይ ያለን ሩጫ ላይ ያለን እኛ አለን። ሩጫቸውን የጨረሱ ደግሞ እነ ተክለ ሃይማኖት እነ ቅዱስ ጳውሎስና ሌሎችም ደግሞ አሉ። ከማን ጋር? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር። ገድሉን እርሱት ለጊዜው። እሺ አሁን ገድሉን እርሱትና ገድሉ ስህተት ቢሆን ራሱ ነው የምላችሁ። ቅዱሱ ግን ቅዱስ ነው። በቃ አለቀ። ማንም ምንም ሊያደርጉ አይችልም። ስለዚህ አሁን ሩጫቸውን የጨረሱ ቅዱሳን በዛ አሉ። ሩጫ ላይ ያለን እኛ አለን። በዚህ በሰማይ ያሉ ሩጫቸውን የጨረሱ ቅዱሳን አባቶቻችን እናቶቻችንና እንዲሁም እኛ ደግሞ ሩጫ ላይ ያለን ክርስቲያኖች ህብረት፣ እሱ ነው ቤተክርስቲያን ማለት። ስለዚህ እዚህ ቤተክርስቲያን ውስጥ ስላለን ቅዱሳኖችን ምናምን አሁን በመዝሙራችን ላይ ስንጣራ ምናምን ምን እያለን መሰላችሁ? ያንን ህብረት እያስታወስን ነው። የስ ህብረታችን በዚህ ደረጃ ነው። ልክ በዕብራውያን መልእክቱ ምዕራፍ 12 ላይ ቅዱስ ጳውሎስ ወደ ህያው እግዚአብሔር ከተማ ደርሳችኋል አይደል የሚለው። አንዴ እሱን ላንብብላችሁና መዝሙሩን ከመስማታችን በፊት ዕብራውያን ምዕራፍ 12 ላይ እንደዚህ ይላል። ከቁጥር 18 ጀምሮ ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎች ነገርም አልደረሳችሁምና። የደረሳችሁት ወደዚህ አይደለም። እነዚህ ነገሮች የት ነበር የምታስታውሷቸው? የሚዳሰስ ብሏል፣ ወደሚቃጠል እሳት ብሏል፣ ጭጋግ፣ ጨለማ፣ አውሎ ንፋስ፣ የመለከት ድምጽ፣ የሆነ ቃሎች፣ በጣም የሚከብዱ ቃሎች ለመስማት እንኳን የሚያደርጉ። የት ነው የምታስታውሱት? ይሄንን ወደ ዘጸአት ነው የሚወስደን አይደለ? ወደ ሲና ተራራ ምናምን አይወስደንም? ወደዛ ተራራ አይደለም የደረሳችሁት ነው። እሱማ ያለፈ ነው። አሁን ፍጻሜው ላይ ደርሰናል። እኛ ነው ሰማያዊ ወደ ሆነው ነገር ደርሰናል እያለ ነው ጳውሎስ። የደረሳችሁት እኮ ያኔ ወደ ነበር ወደዛ እንኳን አይደለም ነው። ሰው ምን አለ? ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምጽም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት አለ ያኔ ማለት ነው ሌላ ቃል እንዳይጨመርባቸው ለመኑ አለ። ኧረ በቃን አይነት ነገር ማለት ነው። እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና። ከብዷቸዋል የሚመጣው ቃል የሚመጣባቸው ትእዛዝ በቃ እሺ። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ምን ትእዛዙ ብቻ ቀጥታ የሚታየው ራሱ በጣም የሚያስፈራ የሚያስደነግጥ ነበር። ሙሴ እንደዛ አለ። እሺ ነገር ግን አለ እሺ አሁንስ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል። የሐዲስ ኪዳን የሚገርም ሚስጥር እኮ ነው ያለው። በጣም የሚያስደንቅ ይሄ በእጅ የሚዳሰስ ነገር ምናምን ዳስሺ ቀምሺ ምናምን ካሉና አላምንም። እዚህ ጋር እስቲ እመቤታችን አለች እስቲ ልዳሳት ከሌለች የለች ምን አትበል ጴንጤ ወዳጂ። አሁን የደረስነው ወደሚያስደንቅ ነገር ነው እየተባለ ነው። ምንድነው አለ? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወደዛ ደርሰናል። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ወደ ተሰበሰቡት የአእላፋት መላእክት ውስጥ ነው የገባ ነው። እሺ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻርን ወደሚናገር ወደ መርጨት ደም ደርሳችኋል። አሁን የደረስነው ወደዚህ አይነት ወደ እግዚአብሔር ከተማ ነው። ወደ እግዚአብሔር ከተማ የእግዚአብሔር ከተማ አሁን አንድ ከተማ ውስጥ ነው ያለነው ከቅዱስ ጳውሎስ ጋር። የተለያየ ከተማ ያለን ይመስላችሁ? እኛ እዚህ ምድር ላይ ሆነን እነሱ ደግሞ ሩቅ ሆነው ከዛ በኋላ ሩቅ ለሩቅ በቃ እንደው መታየት ቀርቶ ምናምን ግንኙነታችን ተቋርጦ እንደዛ ይመስላችኋል? ነው አይደለም። በአዲስ ኪዳን የእግዚአብሔር ከተማ ውስጥ ነን። እኔም ጳውሎስም ያለ ነው። የጻድቃን መንፈሶችም በምድር ላይ ሩጫ ላይ ያሉ የትኞቹም መላእክትም በአንድ ከተማ ውስጥ ያሉ ናቸው። እንዲህ አድርጎ ክርስቶስ አገናኝቶናል፣ አስተሳስሮናል። በክርስቶስ በኩል ተገጣጥመን እንዲህ አንድ ቸርች ነው፣ አንድ ቤተክርስቲያን ነው የሆን ነው። ስለዚህ አንድ ከተማ ውስጥ ስለሆነ ያለ ነው። አሁን ከጳውሎስ ጋር አንድ ከተማ ውስጥ ነኝ እኔ።
ከአቡነ ተክለ ሃይማኖት ጋር አንድ ከተማ ውስጥ ነኝ። ስለዚህ አሁን ቅዱሳንን ስናነሳ ስንጸልይም ምናምንም ሜንሽን ካደረግን ስማቸውን ስንዘምርም ስማቸውን ምናምን ሜንሽን ካደረግን ፕሮቴስታንት ወንድመቶቻችን ያንን ህብረት ለማስታወስ ነው። ህብረታችን አሁን አንድ ላይ እንዳለን ለማሳወቅ ለማሳየት፣ በዛ አንድነቱ ደግሞ ዝም ብሎ እንደው ቲዮሬቲካል የሆነ ሳይሆን የምርም አንድነቱ አለ፣ ግንኙነቱ አለ። ኦኬ ከቅዱሳን ጋር አሁንም ህብረት አለን። ኦኬ እሱን ለማሳወቅ ነው። እና ሰው አቡነ ተክለ ሃይማኖት ደግሞ አንዱ ቅዱስ አባታችን ናቸው። ስለዚህ እስቲ የእሳቸውን ስም እየተነሳ ደግሞ የተዘመረበትን እስቲ አንድ መዝሙር እንስማ ማለት ነው። ግብፅም በ24 ነው በነገራችን ላይ ባህላቸው ቀናቸው አይ ቲንክ ካልተሳሳትኩ እንዳልኳችሁ ገድላቸው ስህተት ቢሆን ራሱ ቢገኝበት ራሱ ቅዱሱ ግን በቃ ቅዱስ ናቸው አለቀ። እና በጣም ልንጠቀምባቸው ይገባል፣ ልንጠቀምበት ይገባል በአባታችን በብፁዕ አባታችን። ቅድም ስላችሁ ነበረ በሳቱ ያልነበራችሁ ሰዎች ካላችሁ የኢትዮጵያ ታሪክ ላይ ስንማር ራሱ ተክለ ሃይማኖት ታሪክ አብሮ ይሰጣል። በነገራችን ላይ ትምህርቱ እንደ ትምህርት ማለት ነው። በምንድን ነው የሚነሳው? ክርስትና ስለ መስፋፋቱ ሲነሳ ብፁዕ አባታችን ምን ያህል ክርስትና እንዳስፋፉ ማለት ነው። ምን ያህል ብፁዕ አባታችን ክርስትና እንዳስፋፉ እና እንደዛ ይሰጣል። እና መሀል ላይ ፕሮቴስታንት ወንድሞቼ ከሄድኩባችሁና ትንሽ ያው የሚያስከፋ ነገር ከተናገርኳችሁ ይቅርታ ምናምን ቅድም ስሜት ሆኜ፣ ግን እናንተም በጣም እንደው ብትቀንሱ ጥሩ ነው። እንደው ስድባችሁ ነው። ደብረ ሊባኖስ ሂዱ ጋይስ፣ በጌታ ለተወሰነ ቀን ለ3 ቀን ቢሆን በጣም ፈውስና ጸሎቱ ቃሉ የተሰማ ወንጌል የሰበከ በገጠር ከተማ የኪሳው ኮከብ የደብረ አስወቱ ለወንጌል ተዋጋች መሰረተ ሕይወቱ በፊት ፍስሐ ሲሆን ነበር ስሙ መጀመሪያ
እና እንዳልኳችሁ እኔ በጣም በቻችን እናቶቻችን እሺ ቻርጅ አንዴ ቆይ እስቲ ለው አለ። ችግሩ ደግሞ ምንድነው? እቺኛዋ ስልኬ ቻርጅ ሲሳካ ምትሞቀው ነገር አላት። እቺኛዋ ማለት ነው። ይሄ ማለት ግን ምን ማለት ነው? ምን ማለት ነው? ይሄኛው ስልክ ይሞቃል ማለት ሌላ ስልክ ግን የለኝም ማለት ነው? አይደለም። ሌላ ስልክ አለኝ። እሺ አንዴ ቆይ እንዴት ነው ነገር ማቀርበው? እስቲ ቆይ አንዴ ጋይስ ኦኬ እሺ አሁን ደግሞ የጳውሎስን መልእክት እናነባለን አይደለ? አዎ ደግሞ ከቅዱስ ጳውሎስ መልእክት ዛሬ ቅዳሴ ላይ ከተነበቡት የቅዱሳት መጽሐፍ ክፍሎች ውስጥ ደግሞ ያው የቅዱስ ጳውሎስ መልእክት ሁሌ ስለሚነበብ የተነበበውን ክፍል አብረን እናንብብ። ሮሜ ነው ዛሬ ማለት ዛሬ የተነበበው ከሮሜ መልእክት ነው። እሱን አብረን እናንብብ። ቆይ አንዴ ሴቲንግስ ኮመን ሴቲንግስ እንትን ነው። ኦኬ ሮሜ ምዕራፍ 10 ከቁጥር 1 እስከ ፍጻሜው ነው የሚለው። ግን ያው ቀደም እንዳልኳችሁ በጣም እንትን አለ፣ የመጣደፍ ነገር አለ አንዳንዴ እና ቅዳሴ ላይ
ከላይ ያሉትን እኔ እንግዲህ የሰማሁት እንደዛ ነው። ምናልባት እስከሆነ ቁጥር ብሎ ግን ተሳስቶ ዲያቆኑ እስከ ፍጻሜ ብሎ ከሆነ አላውቅም። ግን የሚለው ሲል የሰማሁት ዲያቆኑ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 1 እስከ ፍጻሜ የሚለው ስለዛ እንደዛ እናንብብ። ምዕራፍ 10 እሺ፣ መምህራችን ቅዱስ ጳውሎስ ወደ ሮሜ ሰዎች የላከው መልእክቱ 10ኛው ምዕራፍ ከቁጥር 1 ጀምሮ እንዲህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና አጭር ነው። አክቹዋሊ ምዕራፍ 10 ግን ሰዓት ወረድ እየሄደ ስለሆነ ብዙም ሪፍሌክሽን አንሰጥም። ምናልባት የሚያስፈልግ ከሆነ ዝም ብዬ ትንሽ ነገር አያችሁ እንደዚህ ያለ እያልኳችሁ ሊሄድ ይችላሉ። የሚከብድ ነገር ካለ ግን ነገራችሁ እናያለን። አይኖርም። አክቹዋሊ ቀላል ነገር ነው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ማለት ጳውሎስ ወደ እግዚአብሔር ልመናዬ ነው እስራኤላውያን እንዲድኑልኝ አለ። ማለት እስራኤላውያን የእግዚአብሔር ሕዝብ ተብለው ተቀምጠው ኖረው ምናምን ግን ጌታ ኢየሱስ ሲመጣ አንቀበልም አሉ። በዚህ ምክንያት ከመንግስቱ ከግንዱ ሊቆረጡ ሆነ። ስለዛ ከድህነት ሊጠፉ ነው። ጳውሎስ ግን ምን አለ? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። በእውቀት አይቅኑ እንጂ አዎ እነሱ እኮ ለእግዚአብሔር ይቀናሉ። ወገኖቼ አይሁዳውያን እነሱ እስራኤላውያን እኮ ለእግዚአብሔር እኮ ይቀናሉ። ግን በእውቀት ላይሆን ይችላል። በእውቀት አይሆን እንጂ ለእግዚአብሔር ይቀናሉ ማለት ራሱ ቅዱስ ጳውሎስም አስቀድሞ የተርሴሱ ሳውል እየተባለ በዋናነት በሚጠራበት በዛን ጊዜ ለእግዚአብሔር በጣም ተቀንቶ ክርስቶስን ያሳድድ ነበር አይደል? አዎ ጳውሎስ ክርስቲያኖችን የሚያሳድድ ክርስቲያኖችን ቤተክርስቲያንን ማሳደድ ደግሞ ቤተክርስቲያን የክርስቶስ አካል ስለሆነች እርሱም ደግሞ ራሷ ስለሆነ ኢየሱስን ማሳደድ ነውና ክርስቶስን ያሳድድ ነበር። ስለዛ ጌታ ኢየሱስ በዛ በደማስቆ መንገድ ላይ ለቅዱስ ጳውሎስ ተገለጠለትና በብርሃን መልክ ጣለው መሬት ላይ አይኑ ማየት እስኪሳለው ድረስ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅን አሰማው። ጌታ ኢየሱስ ከላይ ማለት ነው። ሳውል ሳውል ስለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ አለ። ያኔ ጳውሎስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ እኮ ይብሳል አለ። ስለዛ አሁን ክርስቶስን የሚያሳድድ የነበረው ለእግዚአብሔር ይቀና ስለነበረ ነው። ጳውሎስ ግን ያለ እውቀት ሆነ፣ ክርስቶስን ሳያውቅ እንዲሁ ዝም ብሎ። አሁንም ደግሞ ለእስራኤላውያን እኔ ወደ እግዚአብሔር ልመናዬ እንዲድኑ ነው፣ ያለ እውቀት ቢሆንም ለእግዚአብሔር እንዲቀኑ አውቃለሁና አለ። ስለዛ ምንም ነገር አሁን ይሄ ነገር ሊያድናቸው አይችልም። ለእግዚአብሔር መቀናታቸው ብቻ አያድናቸውም። ግዴታ በእውቀት መሆን አለበት። ስለዛ አሁን እኛም ክርስቲያን ወንድም እህቶቼ ለሃይማኖታችን ስንቀና አንድ ጊዜ ለተቀበልነው አስተምህሮ ስንቀና ለክርስቲያናችን ስንቀና በእውቀት መሆን አለበት። ዝም ብሎ በልምድ ብቻ አይደለም፣ በእውቀት ደግሞ በእውቀት ሲሆን በደንብ ክርስቶስንም እያወቅ ነው፣ እግዚአብሔርን በደንብ እያወቅ ነው፣ ወደ ቅዱስ ሚስጥር በመጠጋት ምናምን ዝም ብሎ ብቻ እንደዚሁ ሳይሆን በእውቀት እውቀት አንዴ ቆይ ጋይስ አንዴ እሺ በጣም ይቅርታ። ኦኬ ምን አለ ቀጠል አድርጎ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። እኛ ሕግ አለን ይልና አይሁዳዊ ማለት ነው። አሁን ለእግዚአብሔር ይቀናሉ፣ ግን በክርስቶስ በኩል የተገለጠ የእግዚአብሔር ጽድቅ አለ። በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ተገለጠ ተብሎ እንደተነገረ በዚህ በሮሜ መልእክቱ ላይም አሁን ተገልጧል። እዚህ ሮሜ ምዕራፍ 3 ላይ ቁጥር 21 ላይ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አሁን ፍጻሜን አግኝቶ አስቀድሞ ሕግ እንደ ሞግዚት ሆኖ ሲያመጣ ነበር። አሁን ግን እምነት መጣ። ስለዚህም በእምነት በኩል ደግሞ ጸጋ ሰዎችን ሁሉ የሚያድን ሆኖ ተገልጧል። የእግዚአብሔርን ጸጋ አንቀበልም፣ የእግዚአብሔርን ጽድቅ ነው አሉ እና ነው እኛ ሕግ አለን ይላል። አይቷል።
አባቶቻችን እነ ሙሴ በእነሱ በኩል ተሰጥቶናል ይላል። ክርስቶስን አሁን አልተቀበሉትም። ጌታ ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣን ሰጣቸው ተብሎ እንደተነገረ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ኢየሱስን አልተቀበሉትም። ስለዚህ የራሳቸውን ጽድቅ ለማቆም ሞከሩ፣ አልቻሉም እኮ። አሁን እኮ አይሁዳውያን እኮ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም ይችላል? አይሁዳውያን ጋይስ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም አልቻሉም። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ይላል? እዛው ምዕራፍ 3 ቁጥር 1 ላይ ሮሜ ላይ ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድን ነው ይልና ኦኬ እሺ፣ ለምሳሌ እግዚአብሔርን ቃል አደራ በመቀበሉ የሚል ነገር ነው ያስቀምጣል። የኃጢአት ጉዳይ ላይ ግን ምንም እንኳን ቃሉን ቢቀበሉ ሕጉን ቢቀበሉ ግን ሕጉ ይህን አታርግ ይህን አታርግ ይህን አታርግ ይህን አታርግ ይላል። እነሱ ግን ሕግን ሁሉ መፈጸም አልቻሉም። ስለዚህ ይወድቃሉ። ልክ ሲወድቁ ሕግ መጥቶ ይከሳቸዋል። ይኸው ይህን አጠፋ፣ ስለዛ ሞት ይገባል ይላቸዋል። አይታቸዋል። ሕጉ ይህን አታርግ ይህን አታርግ ይህን አታርግ ስለሚል ሕጉ በራሱ ኃጢአት አይደለም፣ ቅዱስ ነው። ሕጉ በራሱ ቅዱስ ነው። ቅዱስ ስለሆነ ጌታ ኢየሱስ ፈጽሞታል። ግን ያ ቅዱስ የሆነውን ሕግ የእግዚአብሔርን ሕግ ሰው እንደዚሁ መፈጸም አይችልም። ስለዚህ የሆነ ነገር ይስታል። አታድርግ የተባለው ልክ ሲያደርግ ሕጉ ይመሰክርበታል። ይኸው አደረግህ አንተ ኃጢአተኛ ይለዋል። ስለዚህ አይሁዳውያን እኛ ሕግ አለ እንደሚባል ነው አይደለም። በአይሁዳዊና በአሕዛብ መካከል ልዩነት የለም። ሁሉም ኃጢአትን አድርጓል። ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናችኋል ይላል። ቁጥር 9 ላይ እዛው ሮሜ 3 ቁጥር 9 ላይ ምን ይላል? እንግዲህ ምን ይሁን ይልና ከእነርሱ እንበልጣለን ይላል። ሕግን ካልተቀበሉት አሕዛብ እንበልጣለን አለና እንደ አይሁዳዊ ሆኑ ሲያወራ ማለት ነው ጳውሎስ። ከእነርሱ እንበልጣለን ከቶ አይደለም። አይሁድም የግሪክ ሰዎችም አሕዛብም ማለት ነው ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። አስቀድመን ከሰና ሁሉም ኃጢአትን ያደርጋል። ሕግን ቢቀበሉም እና ሕግን ተቀበልክና ሕጉ ራሱ ኃጢአትን እንዳትሰራ ያደርጋል እንዴ? አያደርግም። ሕግ በራሱ ኃጢአትን እንዳትሰራ አያደርግም። ኃጢአት የሆነውን ካልሆነው ይለያል። ማድረግ የሌለብህን ይነግርሃል። ከዛ ውጭ ግን አቅም አይሰጥህም። ስለዛ አይሁዳኖች ራሳችሁ አቅመ ቢስ ናችሁ ነው። ስለዚህም ሕግን ሁሉ መፈጸም አትችሉም። ስለዛ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ተባለ። ስለዛ አሁን ሰው ከክርስቶስ ጋር አንድ ሲሆን ያ የሚያድነው የእግዚአብሔር ጸጋ ይቀበላል። በዛ በእግዚአብሔር ጸጋ ውስጥ ደግሞ ከጌታ ኢየሱስ ጋር አንድ ይሆንና ክርስቶስ የሕግ ፍጻሜ ስለሆነ ከክርስቶስ የተነሳ አሁን ሕግን እየፈጸምን መኖር እንጀምራለን። ከማን የተነሳ? ከክርስቶስ የተነሳ ኃጢአትን ሁሉ እምቢ እያለን መሄድ እንጀምራለን። የኃጢአት ባሪያ የነበርን እኛ አሁን ከኃጢአት ባርነት ነፃ ወጥተናል። አለቀ። ኃጢአት ልክ በፊት ላይ እንደሚገዛቸው እኛን ሊገዛን አይገባም። እሺ እንደዛ ነው። ስለዛ በክርስቶስ በኩል የሚገኘውን የእግዚአብሔርን ጽድቅ እምቢ አሉ አይሁዳውያን። ስለዛ ምን አለ ጳውሎስ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። አሁን ሙሴ በሰዓቱ እንግዲህ ያንን ሕግ የሚፈጽም ሰው ቴምፖራሪ የሆነ ነገር ቢሆንም ጊዜያዊ የሆነ ነገር ቢሆንም በጊዜው እንግዲህ እስካለው ጊዜ በሕይወት ይኖርበታል። ትክክል ነው። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። አይቷል። በልብህ ማን ወደ ሰማይ ይወጣል አትበል። ይኸው ክርስቶስ ኢየሱስ ወደ ሰማይ ወጥቷል። ማን ወደ ሰማይ ይወጣል ካልክ ክርስቶስ አልወጣም ለማለት ነው ማለት ነው። ስለዛ ከእምነት ውጭ ሆንክ። ስለዛ ምን አለ? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ለድህነታችን የሆነውን የክርስቶስን ሞት መካድ ይሆናልና። ሰው ምን ይላል? ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነውና። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። አሁን ለተዘጋጀ ሰው ሁሉ፣ ኃጢአቱን ለሚናዘዝ ለየትኛውም ሰው ለቀረበ ሰው ሁሉ ይሄው ቃሉ ቀርበ ነው። እነሆ የእምነት ቃል፣ እነሆ ከጌታ የተቀበልነው ነገር በክርስቶስ በኩል የሆነው ያ ታላቅ የሆነ ቃል እነሆ ለሁላችሁም ቅርብ ነው። ለየትኛውም ሰው ቅርብ ነው። አንዳንድ ፕሮቴስታንት ወንድሞቻችን እንደሚሉት ለተወሰኑ ለተመረጡ ሰዎችም አይደለም፣ ለሁሉም ቅርብ ነው። ለሚያምን ሁሉ የሚሆን አይነት ቃል አለ። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ኦኬ ቀጠል አድርጎም መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና
ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። ኧረ የጌታን ስም የሚጠራ ይድናል። አዎ ኢየሱስ ጌታ እንደሆነ በልባችን ብናምን በአፋችን ብንመሰክር ልንጸድቅ ነው። አዎ ምን ማለት ነው ግን ይሄ? የጌታን ስም የሚጠራ ይድናል፣ የጌታን ስም የሚጠራ ሁሉ ይድናል። ስለዚህ የጌታን ስም ዝም ብለን ስለጠራን ብቻ እንድናለን ነው? አይደለም። መጽሐፍትን በአግባቡ ማየት አለብን። ዝም ብለን ብቻ ኢየሱስ ስላለን ጌታ ስላለን በቃ ዳንን፣ ሰርፕራይዝ ድናል፣ በቃ ኢየሱስ አልክ አይደለም። እምነት አሁን እንግዲህ የጌታን ስም መጥራት የሚለውን ከእምነት ጋር አብሮ ስለሚያያይዘው ቀጠል አድርጎ ምን ይላል? ይኸው እዚሁ ጋር እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ልለክ? የጌታን ስም የሚጠራ ሁሉ ይድናል። ግን ለመጥራት ግን የጌታን ስም ምን ማድረግ አለባቸው? ማመን አለባቸው። ስለዛ ባልሰሙትስ ይቅርታ፣ እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? የጌታን ስም ለመጥራት ማመን አለባቸው። ለማመን ደግሞ መስማት አለባቸው። ባልሰሙትስ ነገር እንዴት ያምናሉ? ሰው ለማመን መስማት አለበት፣ እርግጥ ነው። እሺ፣ ለመስማት ደግሞ ምን ያስፈልጋል? ቃሉን የሚያሰማ ሰባኪ ያስፈልጋል። ስለዚህ ያለ ሰባኪስ እንዴት ይሰማሉ? እሺ፣ ሰባኪስ አንድ መንገድ ዝም ብሎ ለምሳሌ ጋይስ ለምሳሌ እንዲህ አድርጌ መጥቼ ማለት ነው ነጠላዬን አውልቄ ሊሆን ይችላል፣ ሳላወልቅ ባሬበር እንዲህ ብዬ መጥቼ ዝም ብዬ ሰባኪ ነኝ ብዬ አሁን መጽሐፍ ቅዱስ ይዣለሁ ይኸው በቃ ለሰባኪነት የማረጋገጫ ብዬ ዝም ብዬ ብሰብክ ይቻላል? አይቻልም። ሰባኪው ምን መሆን አለበት? የተላከ ይላል። የተላከ ቀጠል አድርጎ እሱ የሚያስቀምጠው ምን ይላል? እንዲህ ይላል፣ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ሳይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሰባኪ ከሌለ እንዴት ይሰማሉ? ለማመን እንዴት ይሰማሉ? ቀጠል ያደርግና መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ካልተላኩ እንዴት ይሰብካሉ? ለመስበክ ምን መደረግ አለባቸው? መላክ አለባቸው። የመጀመሪያው የተላኩት ሐዋርያት ነበሩ። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደምትመለከቱትም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለዓለም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ። ካልተላኩስ እንዴት ይሰብካሉ አልነበር የተባለው? ጌታ ኢየሱስ ደግሞ ሄዱ ስበኩ የተላኩ ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው እንዳለ ማለት ነው። ያዘዝኳችሁን ሁሉ እንዲጠብቁ ደግሞ አስተምሯቸው ብሏል። እና እንዲያስተምሩ፣ እንዲያጠምቁ፣ እንዲሰብኩ ጌታ ኢየሱስ የላካቸው አስቀድሞ ሐዋርያትን ነው። አሁን ተመልከቱ እዚህ ጋር ይህ ትእዛዝ አስቀድሞ ለሐዋርያት ቢሰጥም በሐዋርያት ውስጥ ታላቅ ተልእኮ የተሰጠው ለቤተ ክርስቲያን ነው። የጌታ ቤተ ክርስቲያን በማስተማር በመስበክ በማጥመቅ እስከ ዓለም ፍጻሜ ድረስ ትቀጥላለች። እነሆ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ከዛን ጊዜ ጀምሮ እስከ ዓለም ፍጻሜ እየሰበከች እያጠመቀች የምትኖር ቤተ ክርስቲያን ታስፈልጋለች። አለች፣ አሁን ላይ አለች። ማናት? ሙሉ ወንጌል ነው። ሙሉ ወንጌል ከጥንት ጀምሮ ነበረች። የዛሬ 30 ዓመት 40 ዓመት 50 ዓመት እዚሁ ኢትዮጵያ ውስጥ የተጀመረች የሆነች እንግዲህ ቸርች ካልነው ቸርች ነች። ኦኬ፣ ከሐዋርያት ጀምሮ እያስተማረች እየሰበከች ይህን የስብከት አገልግሎት ይዛ እያጠመቀች የመጣች ቤተክርስቲያን እሷ ሐዋርያዊት ትባላለች። ከሐዋርያት ጀምሮ የመጣች በቅብብሎች እንደ ህብረት ቤተክርስቲያን ህብረት አለች። የምዕመናን አንድነት ህብረቱ በህብረት ደረጃ አለ ወይ? በዛ በህብረት ውስጥ ደግሞ እረኞች አሉ፣ ጳጳሳት አሉ ብሎናል ቅዱስ ጳውሎስ አይደል? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ ምን አላቸው? እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ስለዚህ በቤተክርስቲያን ታሪክ ውስጥ ከጥንትም ጀምሮ ሐዋርያት ካለፉ በኋላም ጭምር እያሉም ጳጳሳት አሉ፣ ሁሌም ማለት ነው። በዛ ህብረት ውስጥ እረኞች አሉ፣ መንጋዎች አሉ፣ እኛለን ጳጳሳት አሉ። ጳጳሳት ምናምን ይሄ እረኞች መንጋዎች ያሉበት እንዲህ የምታጠምቅ የምትሰብክ እንደዚህ አይነት ህብረት ከጥንት ጀምሮ የመጣችው የትኛዋ ናት? ተልእኮ ይሄ ካልተላኩስ እንዴት ይሰብካሉ ተብሎ የለ የመስበክ ተልእኮ ያለው በቤተ ክርስቲያን ውስጥ ስለሆነ ከዚህ ቤተክርስቲያን ውጭ ያለ ሰባኪ እውነተኛ የተላከ ሰባኪ አይደለም። አሁን ወዴት ሁሉ ሰዳችሁ መሰላችሁ? የጌታን ስም የሚጠራ ሁሉ ይድናል። ግን የጌታን ስም ለመጥራት ማመን አለባቸው። ለማመን መስማት አለባቸው ብሎናል። ለመስማት ሰባኪ ያስፈልጋል። ሰባኪው የተላከ መሆን አለበት። አሁን ከነገርኳችሁ ውስጥ አንደኛው ከተቋረጠ ድህነት አይመጣም። ለምሳሌ ያልተላከ ቢሆን ሰባኪው ስለዛ ለምሳሌ አንድ ኦንሊ ጂሰስ ለምሳሌ መጥቶ ቢሰብክ የተላከ አይደለም። እሱ የተላኩ ሊል ይችላል ራሱ። ግን ኦንሊ ጂሰስ አሁን ባለፈው የተጀመረው ቤተ እምነቱ ዋነስ ፔንቴኮስታል የሚባሉት ከጴንጤዎች ጋር እኩል የመጡት ከጴንጤ ዲኖሚኔሽን ጋር ማለት ነው። መቶ ስላሴ የሚባል ነገር የለም ቢልህ
ኢየሱስ ልክ እንደኛ ፍጹም ሰው አይደለም ብሎ የክርስቶስን ፍጹም ሰውነቱን አምላክነቱን ሳይሆን ሰውነቱን ደግሞ ቢክድ የኢየሱስ ክርስቶስን ወልድነቱን ቢክድ ማለት አብ ብቻ ነው ቢል አብ ብቻ ነው አይደለም አክቹዋሊ አብ ነው ቢል ራሱ በስላሴ ውስጥ አብ አይደለም ኢየሱስ ለኛ የሱ ፍጥረቶቹ ከመሆናችን አንፃር አባታችን ልንለው እንችላለን ጌታ ኢየሱስን ግን በስላሴ ውስጥ ግን ኢየሱስ አብ አይደለም ወልድ ነው እነሱ ኦኒጂሶች አብ ነው ይላል መተው አሁን ከነሱ ብትሰማ አመንክ የነሱ ነገር አምነ የጌታን ስም ትጠራለህ ከዛ ትድናለህ አትድንም ጠቅላላ ብዙ ነገሮች ተበላሽተዋል ያልተላኩላቸው ሰባኪዎቹ ስለዚህም የተሳሳተ ትምህርትን የተሰጠው ስለዚህ ወደ ጌታ ቤተክርስቲያን ሊመሩ አይችሉም ወደ ራሳቸው ነው የሚመሩ ወደ ራሳቸው ህብረት ስለዛ የጌታን ስም ብትጠራም ልትድን አይችልም ለዛ ነው ጌታ ኢየሱስ ምን ያለው ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት የሚወርስ አይደለም ማለት በማቴዎስ ወንጌል ምዕራፍ 7 ከቁጥር 20 ጀምሮ ይነበብ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም የአባቴን ፈቃድ የሚያደርግ እንጂ አለ እንደውም ጭራሽ ስለዚህ ዝም ብለህ ስላልክ ብቻ ጌታ ስላልክ ብቻ አይደለም ሳውንድ የሆነ ዶክትሪን እውነተኛ አስተምህሮ ያስፈልጋል ሰባኪው ግዴታ በቤተክርስቲያን ውስጥ ያለ መሆን አለበት እሱ ሁሉ አሟልቶ በክርስቶስ ማመን ያድናል እሺ ቀጥል አድርጎ እንዲህ ይላል እሺ ካልተላኩስ እንዴት ይሰብካሉ ቁጥር 16 ነገር ግን ሁሉ ለምስራች ቃል አልታዘዙም ነገር ግን ሁሉ ለምስራቹ ቃል አልታዘዙም ታላቅ የምስራች ማለት ወንጌል ማለት ነው ወንጌሉን ይዘው ወጥተው ሐዋርያቱ የተላኩት እነሱ ሰባኪያኑ ሲናገሩ ለዛ ለምስራቹ ቃል ለወንጌሉ ግን አልታዘዙም ማን አይሁዳውያን እምቢ ነው የሚሉት ነው ይላል በቃ አልቀበልም እሺ ቀጥል አድርጎ እንደዚህ ይላል አንዴ ጀርኖፍ ለምስራች ቃል አልታዘዙም ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና ኢሳይያስ በትንቢቱ ምን ብሎ ነበረ ጌታ ሆይ ምስክርነታችንን ማን አመነ ብሏልና እንግዲህ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው እምነት ከምንድን ነው ከመስማት መስማትም በእግዚአብሔር ቃል ነው የእግዚአብሔር ቃል ያለው ደግሞ በቤተ ክርስቲያን ውስጥ ነው ቅዱስ ጳውሎስ በዚህ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንደተናገረው ምዕራፍ 3 ቁጥር 15 ላይ እንደተናገረው ስለ ሕያው እግዚአብሔር ቤተክርስቲያን ሲናገር የእውነት አምድና መሰረት ናት ይላል እውነት የእግዚአብሔር ቃል እውነት ነው የእርሱ አምድና መሰረት ናት የእውነት ተባለ ስለዛ ቤተ ክርስቲያን የእግዚአብሔር ቃል እንደ ማከማቻ ዲፖዚተሪ ነች እሺ ከዛ ውስጥ ነው የእግዚአብሔር ቃል እየተመዘዘ ሰዎች ለድህነት የሚሆኑበት እንጂ ዝም ብሎ የትኛውም ሰው ወደ የቦታው የሚመራን አይነት ሰዎች አይደለንም እረኛው ኢየሱስ አለ ራሱ ነው በቤተ ክርስቲያን እርሷ ደግሞ ቤተ ክርስቲያን ደግሞ የኢየሱስ አካሉ ነች ሁሉን በሁሉ የሚሞላ የራስ የኢየሱስ የእርሱ ሙላቱ ናት ቤተ ክርስቲያን አካሉ ነው ዳሩ ግን ባይሰሙ ነው ወይ ይላለው አለ ዳሩ ግን ባይሰሙ ነው ወይ ይላሉ አሁን አይሁዳውያን ሳይሰሙ ቀርተው ነው የማይቀበሉ ባይሰሙ ነው ወይ ይላሉ በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ አለ ከመዝሙረ ዳዊት የተጠቀሰው ይሄን ስለዚህ ተሰምቷል ድምጻችንም አይሁ ተሰምቷል በቃ ሰምተዋል እኮ ታዲያ ምን ሆኖ ነው ቀጥል ያደርገና ነገር ግን እስራኤል ባያውቁ ነው ወይ ይላሉ አለ ባያውቁ ነው ወይ ሙሴ አስቀድሞ እኔ ህዝብ በማይሆነው አስቀናቸዋለሁ በማያስተውልም ህዝብ አስቆጣቸዋለሁ ብሏል ኢሳይያስም ደፍሮ ላልፈለጉኝ ተገኘው ላልጠየቁኝም ተገለጥኩ አለ አስቀድሞ ሙሴ ምን አለ እኔ አለ ህዝብ በማይሆነው አስቀናቸዋለሁ በእነማን ህዝብ በማይሆነው አሕዛብ አስቀድሞ የእግዚአብሔር ህዝብ የሚባሉት አይሁዳውያን ናቸው እነሱ ክርስቶስን እምቢ ሲሉ አይሁዳውያን ግን አሕዛብ ግን አስነሳ የግሪክ ሰዎች አሕዛብ ተነስተው አረኛ በክርስቶስ እናምናለን እያሉ መምጣት ጀመሩ አስቀድሞ የእግዚአብሔር ህዝብ ያሉት በእነርሱ ያስቀናቸው ጀመረ መንፈሱን በእነርሱ ላይ በማፍሰስ ታላላቅ ተአምራት በእነርሱ በኩል ሲደረግ ታየ በቤተክርስቲያን ውስጥ ተጨመሩ በሕያው ግንድ ላይ እነርሱ እንደ ቅርንጫፍ ሆኖ መጥተው ከእምነት የተነሳ በክርስቶስ ካለ እምነት የተነሳ በግንዱ ላይ እንደ ቅርንጫፍ መተከል ጀመሩ አሕዛብ አስቀድሞ የእግዚአብሔር ህዝብ አልነበሩ እናንተ ያልተገረዛችሁ ይሏቸው ነበር በእነርሱ ያስቀናቸው ጀመረ ስለዛ ምንድነው ምን አለ ሙሴ አለ እኔ ህዝብ በማይሆነው አስቀናችኋለሁ በማያስተውልም ህዝብ አስቆጣችኋለሁ ብሏል ኢሳይያስም ደፍሮ ምን አለ ላልፈለጉኝ ተገኘው አስቀድሞ አሕዛብ እግዚአብሔርን ልክ አይሁዳውያን እንደሚፈልጉት ሊፈልጉት አይችሉም ነበር
አሁን ግን ላልፈለጉኝ ተገኘው ላልጠየቁኝም ተገለጥኩ አለ። ስለ እስራኤልስ እንግዲህ አሕዛብን ያችሁ እንዴት ክርስቶስ እንደተቀበሉ ስለ እስራኤል ግን አለ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለ አሕዛብ ሲናገር እግዚአብሔር አምላክ ላልፈለጉኝ ተገኘው ላልጠየቁኝም ተገለጥኩላቸው እያለ ተናገረ። ስለ እስራኤል ሲናገር ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለዛ እምቢ አሉ አይሁዳውያን። ስለዛ አሕዛብን ግን ሰበሰበ፣ በእነርሱ ያስቀናሉ። ሮሜ መልእክት ምዕራፍ 10 አብረን አነበብን እናንተ ሰዎች እና ስለ ቃሉ ደግሞ የጳውሎስ አምላክ ጌታችን ኢየሱስ የተመሰገነ ይሁን። በጣም የምር ቃሉን እንድናነበው ራሱ ስለፈቀደልን በጣም ነው የምናመሰግነው አምላካችንን። ሰው የዚህን ያህል ካነበብን እናንተ ሰዎች ሰዓቱ ቆሰው ግን አንድ መዝሙር እንስማና የጴጥሮስን አንብበን በቃ እንለያያለን። ቻው እንባባላለን። ኮሜንት ይከፈትላችሁና አረፍ እያልን እስቲ የመጽሐፍ ቅዱስ ጥናት ብንጀምር ግን በቀላሉ በጣም ቶሎ ምን ይመስለኛል ደማስቆ ምርኮኛ ነኝ እንከፍተዋለን። ቀጣይ ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ እግዚአብሔር ይህን እያወቀ አቷል ጎሎበታል ብለህ ሳትንገር ለዚህ ያደረስከኝ ጌታዬን ማን ይሞላል አይቀርም በአንተ ሸለቆዬ እጠብቃለሁና ከምሕረት ጌታዬ በዓለም ስፍራ ባይኖረኝም ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ ጌታዬ ሆይ በፍለጋ ወጣሁ ከመቃብር ስመሰክር እኖራለሁ ሥራህን ስናገር አቷል ጎሎበታል ብለህ ሳትንገር ለዚህ ያደረስከኝ ጌታዬን ማን ይሞላል አይቀርም በአንተ ሸለቆዬ እጠብቃለሁና ከምሕረት ጌታዬ ቀለግተህ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔን ልትረዳ
ሰርቼ ባልስተካከል ማማ ሆነ ከፍ አረከኝ አንተ ሰው አትበል ተጎሎበታል ልብን አሳትርከኝ ለዚህ ያደረስከኝ ጌታዬ እኔ ማነው ይሞላል አይቀርም አንተ ሸለቆዬ እንደ እናት ልጅ እንዳልቆጥር ከዚህም ትበልጣለህ ከአንተ በቀር ያፈቀረኝ ወደር ስለሌለ ስለ ስምህ መነቀፌ ክብሬ ነው ማረጌ በምን መንገድ ላስደስትህ እንደምን አድርጌ ተጎሎበታል ላሳትርከኝ ለዚህ ያደረስከኝ ጌታዬ እኔ ማነው ይሞላል አይቀርም አንተ ሸለቆዬ እጠብቃለሁና ቀንህን ጌታዬ እሺ ጋይስ ነገ ትምህርት ያለው ትምህርት ስራም ያለው ወደ ስራው ምናምን ስለሚሄድ አሁን የፈጠነን ጨርስ። በጣም አደከምኳችሁ መሰለኝ ዛሬ። ምን ለምን እንደዛ ፊል ያደረኩት እንደዛ ፊል ያደረኩኝ አሮ ለምን እንደሆነ የቅዱስ ጴጥሮስ መልእክት ላይ አጭር ናት፣ ልክ እንደ ወንጌሉ ክፍል ማለት ነው። በጣም አጭር ናት። እሷን አንብበን እንለያይ። ኮሜንቷን ዝጓት ወደ ላይ ተርስ። እሺ የቅዱስ ጴጥሮስ መልእክት የመጀመሪያይቱ የቅዱስ ጴጥሮስ መልእክት ምዕራፍ 3 አውጡ። ምዕራፍ 3 ከቁጥር 15 ጀምሮ እሺ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 15 ላይ እሺ ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በልባችሁ ቀድሱት። በአፋችን ብቻ ሳይሆን በልባችን ጌታ ኢየሱስን መቀደስ። ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁሉ። በእናንተ ስላለ ተስፋ አለ አለ እንዴ? በእናንተ ተስፋ አለ በእኛ? አዎ። ምን አይነት ተስፋ? የማያሳፍር። እንዴት ያለ? ክርስቶሳዊ የሆነ ክርስቶስ ራሱ የሆነ ጋይስ፣ ራሱ ፐርሰኑ ኢየሱስ ራሱ ተስፋችን እና ተስፋችን ደግሞ የማያሳፍር ነው። የማያሳፍር ተስፋ ነው ብለን የምንናገረው እንዲሁ አይደለም። ማለት ተስፋ እናደርጋለን ይመጣል ብለን ማለት ነው። እሱ ነው ተስፋችን አይደል? ትላንትም እንዳለው ማለት ነው የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አይደል የሚለው ሰው። ታላቁ ተስፋችን ጌታ ኢየሱስ ነው። እርሱ ይመጣል በክብር ሆኖ እና አያሳፍርም ያልነው ሞቼ እነሳለሁ ብሎ ነግሮን የምርም ተነስቷል። መነሳት አይደለም ደግሞ እያዩት አድርጓል ጌታችን ኢየሱስ። መጥቼ ወስዳችኋለሁ ብሎናል ጌታችን ኢየሱስ ክርስቶስ። ቃሉን ይጠብቃል። ይኸው ከዚህ በፊት የነበሩትን ቃሉን ከጠበቀ አሁንስ እንዴት አይጠብቅም? ክርስቲያንን ከሌሎቹ ሁሉ ሃይማኖቶች ለየት ያደርገዋል። የሚያደርገው በዚህ ምክንያት ነው። ከዚህ ቀደም ከአንድ ዓመት ከሁለት ዓመት በፊት ይህን ነገር ቪዲዮ ሰርች የላችሁ ነበር እና የኢየሱስ ክርስቶስ ትንሣኤ በቃ ማዕከላዊ ቃሉን እዛ ላይ ከጠበቀ እኛም እርግጠኞች ነን ሞተን እንደማንቀር።
እና ተስፋችን ኢየሱስ ነው። እና በእናንተ ስላለ ተስፋ ግን ክርስቲያኖቹ በቅድስና ይኖራሉ ምናምን ከኃጢአት ለመራቅ ይሞክራሉ። በዙሪያቸው አሕዛብ ነው ያሉት። ከዛው ከአሕዛብ ውስጥ ወደ ክርስትና የወጡት በዛው በአሕዛብ መንደር ቢኖሩም ግን እነርሱ በሰማያዊቷ በሕያው እግዚአብሔር ከተማ ውስጥ ያሉ እንደመሆናቸው ነው የሚኖሩት። ምንም እንኳን እዛ የአሕዛብ አስተዳዳሪ ነገስታት ምናምን ቢኖሩም ግን በሕያው እግዚአብሔር ከተማ ውስጥ ንጉሱ ኢየሱስ ነው። ንጉሳቸው ኢየሱስን የሚያስቀድሙ ንጉሱን የሚከተሉ ለንጉሱ የሚገዙ ናቸው እና እንደዛ ለመሆኑ የሚጠሩት እና ሲያዩ ከነዛኞቹ ጋር አብሮ አልሄደም ህይወታቸው። አዎ ከአሕዛብ ጋር የክርስቲያን ህይወት አብሮ አይሄድም። ስለዛ እንደዚህ ሲያደርጉ ደግሞ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ መቶ ምክንያቱም የሚጠይቅ ካለ መልስ ለመስጠት ዘወትር የተዘጋጃችሁ ነው። ግን በምን መልኩ መልስ ምን መልሰው በምን መልኩ እዛው ጋር ቀጠል አድርጎ ይመልሳል። ምን ብሎ ነገር ግን በየዋህነትና በፍርሃት ይሁን። በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካም ኑሯችሁን የሚሳደቡ ሰዎች በክርስቶስ ያለውን መልካሙን ህይወታችሁን በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉም ደግሞ በሚያሙበት ነገር እንዲያፍሩ በጎ ህሊና ይኖራችኋል። ይህ በጣም ፓወርፉል የሆነ ቃል ነው ጋይስ። በክርስቶስ ያለ ኑሯችሁን ሰዎች ይሳደባሉ። የሚሳደቡ ከሆነ በጣም እንደው የቅድስና ህይወት ኑሯችሁን የሚሳደቡ ከሆነ ክፉ እንደምታደርጉ ደግሞ የሚያወሩባችሁ ከሆነ አይ ገሌ ክፉ ያደርጋል ሲል በዛ ባወሩት ነገር ይሄ በሐሰት የሚሉትን ማለት ነው። በሐሰት እንደዛ የሚሉ ሰዎች ካሉ በዛ ያፉ ዘንድ ምን ይኑራችሁ? በጎ ህሊና ይኖራችሁ። በጎ ህሊናን ሰዎች አይፈጥሩም፣ መፍጠር አይችሉም። በጎ ህሊና ዝም ብሎ ሰው መፍጠር የሚችል ቢሆን ሁሉም ሰው ዝም ብሎ በጎ ህሊና ብቻ ይኖር ነበር። ግን በጎ ህሊና የሚመጣው በክርስቶስ ኢየሱስ ትንሣኤ ነው። ጌታችን ከሙታን እንደተነሳ ሁሉ እኛም ይህንን ትንሣኤ አግኝተነዋል። ምን አይነት የመጀመሪያ ትንሣኤን አግኝተናል? ከክፉ ህሊና ወደ በጎ ህሊና ተሸጋግረናል፣ ከፍ ብለናል። ከሞት ወደ ህይወት መጥተናል። ኦኬ ሶ በዛ በበጎ ህሊናችሁ ቀጥሉ፣ በጎ ህሊናን ገንዘብ አድርጉና ኑሩ እያላቸው ነው። ስለዛ በሚያሙባችሁ በዛ በእነሱ በሚያሙባችሁ ነገር ያፉ ዘንድ በጎ ህሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን አለ ማለት በሰዓቱ አሕዛብ ክርስቲያኖችን ማሳደድ ነው፣ መከራን ማሳየት ነው። ከነሱ ጋር ስለማይተባበሩ ከኃጢአታቸው ጋር ስለማይተባበሩ ብቻ ይወግሯቸው፣ ያባረሯቸው፣ ያሳድዷቸው ነበር። አሁንም አንዳንድ አሁን ዓለም ላይም አሁን አንዳንድ ጊዜ በጣም ኃጢአተኛ የሆነ መንደር ላይ ሄደ ነው ይህንን ኃጢአት አላደርግም ካልክ እንደ ፋራ እየታየ ልትገለል ትችላለህ አይደለ? ለካ ሲጣራ አራዳው አንተ ነህ በጌታስ አይደል? አዎ ኃጢአት በሚደረግበት መንደር ላይ ያንን እነሱ የሚያደርጉትን ኃጢአት ባለማድረግ ሙድ ሊይዝብ የሚሞክር ሰው ካለ ፋራው እሱ ነው፣ አራዳው አንተ ነህ። አላመንከኝም? ጌታ ኢየሱስ ሲመጣ ታምነኛለህ። አራዳ ማለት እግዚአብሔርን የሚፈራ ነው። ወይ ደግሞ የዛሬ 5 ዓመት አካባቢ ሚመር ሲሰራራን አንድ የሰራናት ሚም ነገር ነበረች። አራዳ ትመስለኝ ነበር ለካ አታስቀድስም ብለን ሰርተን ነበርና አራዳ ማለት የሚያስቀድስ፣ አራዳ ማለት እግዚአብሔርን የሚፈራ፣ አራዳ የእግዚአብሔር ፍቅር በልብ ውስጥ ያለ። ሊሳሳት ይችላል፣ ኃጢአትን ሊያደርግ ሊበድል ይችላል። ግን ሰዎችን ማለት የሆነ ኢንቴንሽናሊ ወይም የሆነ ኢል ኢንቴንሽን በሆኑ ሰዎች ላይ የማይሄድ እንደዛ በክፋት በምናምን በቃ ሳያውቅ ሊሳሳት ይችላል። ግን መልስ የሚል ሲያጠፋ ይቅርታ የሚጠይቅ ኃጢአት ሰርቶ ቢችል የዛኑ ሰዓት ወይ በማግስቱ ምናምን ቶሎ ወደ ንስሐ አባቱ የሚሮጥ ወደ እግዚአብሔር አምላክ የሚሮጥ አራዳ እንደዛ ነው እንጂ በኃጢአት የሚጨማለቅ እሱ ልክስክስ ይቅርታ እንደዛ ነው እንጂ አራዳ አይደለም። ሁላችን በራሳችንም ከዝሙት እንጠብቅ ትላለህ። በጣም ይህን ሁሌ ናችሁ ጋይስ። ሰው የሚፈተነው በዚህ ነው። ዝሙት በጣም ከባድ ነው። ላትሰርቅ ትችላለህ። አሁን መስረቅ አሁን በቃ ላትሰርቅ ትችላለህ። ዘፈን አላዳምጥ ምናምን የሚል ሰው አለ። አታዳምጥ፣ ችግር ጥሩ ነው። እሺ ላታዳምጥ ትችላለህ። ቢግ ዲልም አይደለም። ሰይጣን ግን በጣም በቀላሉ በዚህ እድሜ ላይ ያለን ሰዎችን ሊጠል የሚችለው በዝሙት ስለሆነ መጠንቀቅ። እሺ ትናንት እንዳልኳችሁ ወይ ማግባት። ስለዛ ሰው ግን አሁን ዝሙትን እንደ ጀግንነት ሊያዩ ይችላል። ኧረ በእግዚአብሔር እግዚአብሔር የታገሰው ዘመን ነው። ዘመን ሰው ዝሙትን እንደ ጀግንነት
ጎረምሳው ይመጣና ቆንጂትን እንዲህ አደረኳት ብሎ እንደ ጀብድ የሚወራበት ቆነጃጅት ክብራቸውን በጣም የሚያጡበት አንዳንድ ጊዜ እና እንደዛ መሆን የለበትም ጋይስ። ይሄ በጣም በጣም አደገኛ ነውራም ባለጌ ህዝብ ጌታ ኢየሱስ ይድረስልን። እሺ ሰው እና በኃጢአት ስለማይተባበሩ ከአሕዛብ ጋር ክርስቲያኖችን ያሳድዷቸዋል። እነዛ አስቀድሞ ነበር። ልክ አሁን ላይ በኃጢአተኛ ሰርክል ውስጥ የሆነ ኃጢአት የማያደርግ ሰው ካለ ኃጢአት አታደርግም ብሎ ሙድ የሚያዝበት ከሆነ ልክ እንደዛ ግን ያኔ የማሳደድ ምናምን አይነት ነገር ይኖረዋል። ለእነሱም የሚያመልኩትን ጣዖታት ላያመልኩ ስለሚችሉ የእነሱን ነገስታት እነሱ በሚያከብሩበት ደረጃ ላያከብሩ ስለሚችሉ ልክ እንደዛ ማለት ነው። ሰው ምን አለ? ክርስቶስ ከላይ ከፍ ብለን የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክፉ አድርጋችሁ መከራን ለምሳሌ አንድ ሰው ሰርቆ ቢቀጠቀጥ ይሄ ክብር አይደለም፣ ለሱ ክብር አይሆንለትም። ኦልሬዲ የተቀጠቀጠው ሰርቆ ነው፣ ሌባ ስለሆነ ነው። ግን ነዋያ ኃጢአትን አላደርግም በማለቱ መከራ ቢደርስበት ግን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ነው ያለው። ክፉ ስለማድረግ ሳይሆን ይልቁንም በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ልክ ምንም ሳይገኝበት በኃጢአቱ ምክንያት አይደለም መከራን የተቀበለው። እናንተም መከራን መቀበል ካለባችሁ ኃጢአት በመስራት በሰርቀ ወይ ዝሙት ላይ ተገኝተህ ብትመታ እንደዛ አይደለም። እሱ አይደለም የሚያስመሰግነ። ክርስቶስ ጻድቅ ሆኖ መከራን ሁሉ ተቀብሏል። ክርስቶስ እኛን ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጌታችን ኢየሱስ በስጋ ሞተ፣ ስለ ሁላችን ጻድቅ ሆኖ ወደ እግዚአብሔር እንዲያቀርበን በስጋ ሞተ፣ በመንፈስ ሕያው ሆነ። በእርሱም ወደ ወህኒ ሄዶ ሰበከላቸው ይላል። እሺ ሰው እንዲህ ይላል። ቀጥል አድርጉ። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ፣ ጥቂቶች ማለትም 8 ነፍስ የኖህን ጊዜ ማለት ነው። ኖህ አለ፣ ሚስቱ አለች። ከስንት ልጆች አላቸው? ኖህ ስንት ልጅ ነበር ያለው? 3 አይደለ? ሴም፣ ካም፣ ያፌት። እነዚህ 3ቱ ልጆቻቸው ደግሞ እያንዳንዳቸው አንዳንድ ሚስት አላቸው። 8 ነፍስ ማለት ነው። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት ኖህ ይሰብክ ነበረ። ሁለተኛ መልእክቱ ላይ ጴጥሮስ ራሱ ይህን ነገር ያስቀምጣል። ኖህ ይሰብክ ነበረ ብሎ ማለት ነው። እና ይሰብክ ነበር፣ አልታዘዙም። ጌታ ኢየሱስ በወህኒ ላሉት እንኳን ስብከትን ሰበከ ተባለ። ስለዚህ ያልተሰበከለት የለም። ለስብከቱ ታዞ መምጣት የሰው ድርሻ ነው ለመዳን። የኖህን ነገር ሰምተው ቢገቡ ወደዛች መርከብ ይድኑ ነበር፣ ግን ባለመግባታቸው ጠፉ አይደለ? ሰው አልታዘዙም። ይህ ውሃ ደግሞ ማለት አለ ያኔ ውሃ መጣ። ከዛ በኋላ የጥፋት ውሃ ነው አክቹዋሊ ያኔ የመጣው እና ውሃው ይመጣና ኃጢአተኛውን ዓለም ቆሻሻውን ዓለም እንዳለ አስወግዶ ኖህን ከዛ ከቆሻሻው ነጥሎ ወደ አዲስ መሬት ያወጣዋል። አሁን ደግሞ ያ ውሃ ጥምቀት ምሳሌ ሆኖ ያድነናል ይላል። አሁንም ጥምቀት ኃጢአታችንን አራግፎ ወደ አዲስ ሕይወት የምንመጣበት መሸጋገሪያችን ሆነ። ምን ይህ ጥምቀት ከክፉ ሕሊና ወደ በጎ ሕሊና የምንሸጋገርበት፣ ከሞት ወደ ሕይወት የምንሸጋገርበት፣ ከጥፋት ልጅነት ወደ እግዚአብሔር ልጅነት የምንሸጋገርበት እንደዛ ሆነ። ስለዛ ጥምቀት ምን ያደርገናል አለት? ያድነናል። ጥምቀት ያድነናል። የሰውነትን ወይም የስጋን እድፍ ግን ማስወገድ አይደለም። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ አለ። ለእግዚአብሔር የበጎ ሕሊና ልመና ነው። የበጎ ሕሊና ልመና ሰውየው ይለምናል ሳይሆን ጥምቀት ራሱ ለእግዚአብሔር የበጎ ሕሊና ልመና ነው ተባለ። ስለዛ ጥምቀት የሰው ስራ አይደለም፣ ልመና ስለሆነ ጥምቀቱ ራሱ ልመና ስለተባለ እግዚአብሔር የሚሰጠን ነገር ስለሆነ ጥምቀት የሰው ስራ አይደለም፣ እሺ ለእግዚአብሔር የበጎ ሕሊና ልመና ነው። ስለዛ በጎ ሕሊናን ገንዘብ የምናደርግበት ነው። ከክፉ ሕሊና የምንሸጋገርበት ሕሊናን ማንጻት የሚችለው የጌታ ኢየሱስ ክርስቶስ ደም ብቻ ነበር። ጥንት ላይ ዕብራውያን ምዕራፍ 9 ላይ ቅዱስ ጳውሎስ እንደተናገረው የእንስሳት ደም ይሰዋል፣ ግን
አማኙን በህሊና ሊያነጻው አልቻለም ይላል ዕብራውያን ምዕራፍ 9 ላይ። ያንን የሚያምነው ሰውዬ በህሊናው ሊያነጻው አልቻለም። ህሊናው ሊያነጻው አልቻለም። የእንስሳት ደም፣ የክርስቶስ ደም ግን ያነጻል። ከክፉ ህሊና ወደ በጎ ህሊና ያሸጋግራልና ለበጎ ህሊና ልመና ነው ይልና ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ ትንሣኤ የበጎ ህሊናን ገንዘብ ማድረግ አንችልም። ይህም በኢየሱስ ክርስቶስ ትንሣኤ ነው። ስለዛ ጥምቀት ያድናል ሲባል እንደዚህ ነው። እንዴት ነው? በክርስቶስ ኢየሱስ ትንሣኤ ሞቱን ትንሣኤውን በመተባበር ከሞት ወደ ህይወት ትሸጋገራለን። ስለዚህ እርሱም መላእክትና ስልጣናትን ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ፣ አድርጎ በእግዚአብሔር ቀኝ አለ። ጌታችን ኢየሱስ ሁሉ ከእግሩ በታች ከተገዛለት በኋላ አሁን በእግዚአብሔር ቀኝ አለ። ስለዛ ጌታ ኢየሱስ አድርጎ አለ። ይሄ አልቋል። አክቹዋሊ ምዕራፍ 3 የመጨረሻው ቁጥርን አነበብን። እሺ ተውት። ምዕራፍ 4ን ወይ ሌላ ጊዜ ያነበላችኋለሁ። ተያያዥ ሀሳብ ነው፣ ግን በጣም የህይወት መጽሐፍ ነው። ምዕራፍ 4ን ሌላ ጊዜ እናነበዋለን። ስለዛ ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ጨረስን ማለት ነው። እሺ አንድ የመጨረሻ መዝሙር ሰምተን መልካም አደር ብያችሁ ልውጣ ሰዎች። እሺ ኧረ ፍጥነት። እሺ አንድ መዝሙር እስቲ እንዴት ብለህ ተገኘ ከኔ ቤት በምህረቱ ብቻ? እንዴት ብለህ ተገኘ እኔ ቤት? እንዴት ብለህ ተገኘ እኔ ቤት? ታስብም ግን እንዴት ብሎ ተገኘ? እንዴ በእኛ ቤት ውስጥ እንዴት አልሰለቸ መተኛት ከበረት? እንዴት ብለህ ተገኘ እኔ ቤት? እንዴት ብለህ ተገኘ እኔ ቤት? እንዴት አልሰለቸ መተኛት ከበረት? እንዴት አልሰለቸ መተኛት ከበረት? እንዴት አበሰሩኝ መላእክቱ ተወለደ ሄዶ እያሉ ግርግም መሃል ተጠቅልሏል የምስራች ለዓለም ሁሉ። ተነስቼ ገሰገስኩኝ ከበጎች ጋር ከበረት የማይንቀኝ መድኃኒቴን አይናየችው በሌሊት ቀና ስል ከሰማይ ኮከብ ይመራኛል የፍቅር ናዛ ልቤን ይጠራኛል እንዳጭሩ ከቤቴ ሊገባ መምህሩ መጣ
ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት በጣም ፍቅር የሆነ አምላክ ነው ያለን። ፈሪሳዊ ሲሰየፈኝ አመንዝራ ቀራጭ ብሎ አልፎኝ ሲሄድ ሌዋዊ ተሰይፎ ተገንጥሎ እግሬን ሲያጥብ ተመልከቱ በኔ ምትክ ሲሰቀል ይሄን በልቶ ፍቅሬው ዓለም ሁሉ ጉድ ይበል። ቀና ስል ከሰማይ ኮከብ ይመራኛል የፍቅር መዓዛ ልቤን ይጠራኛል። እንዳጭሩ ከራሽ ወደ ላይ ብወጣ ከቤቴ ሊገባ መምህሩ መጣ። እንዴት እንዴት ብለህ ተገኘህ እኔ ቤት እንዴት እንዴት ብለህ ተገኘህ እኔ ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት ፈሪሳዊ ሲጸየፈኝ አመንዝራ ምናምን ብሎ እግሬን ሲያጥብ ኧረ በቂ ኧረ ኢየሱስ በስመ አብ ዝም ብሎ እግሬ ያጥባል። ኧረ እኔ ማነኝ የምትገባ ከጣራዬ ከቤቴ ስር እሰማለሁ እድናለሁ ጌታዬ ሆይ ቃል ተናገር አትርሳታ የኔ ገዢ የኑሮዬ የመንገዴ የማይቀሙኝ በጎ ዕድሌን እኔ ባንተ መወደዴ ቀና ስል ከሰማይ ኮከብ ይመራኛል የፍቅር መዓዛ ልቤን ይጠራኛል። እንዳጭሩ ቀራጭ ሾላ ላይ ብወጣ ከቤቴ ሊገባ መምህሩ መጣ። እንዴት እንዴት ብለህ ተገኘህ እኔ ቤት እንዴት እንዴት ብለህ ተገኘህ እኔ ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት 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 ብለህ ተገኘህ እኔ ቤት እንዴት እንዴት ብለህ ተገኘህ እኔ ቤት እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት ኧረ በጌታ ወዳችኋለሁ ጋይስ። ጌታ በነገር ሁሉ ከእናንተ ጋር ይሁን። ሰላም እደሩልኝ። አይዊሽ እኔ አሁን ዘግቼው ራሱ መዝሙር ቀጥላለሁ ይመስለኛል። ሰማለሁ እርግጠኛ ነኝ። አልወጣልኝም ገና ትላለህ እና ነገ ጌታ ከፈቀደ ለመገናኘት እንሞክራለን ምናምን ነገር እግዚአብሔር ያክብርልን። በርቱ ምናምን ነገር ጌታ በነገር ሁሉ ከእናንተ ጋር ነው ምናምን። ሰላም እደሩልኝ።